የአንደኛው የዓለም ጦርነት ሙሉ ታሪክ። ትረካውን ከመጀመራችን በፊት አንድ ነጥብ ልናሳስባችሁ እንወዳለን። በዚህ ፕሮግራም ውስጥ የሚጠቀሱት ቀኖችና ዓመተ ምህረቶች በሙሉ እንደ አውሮፓውያን አቆጣጠር መሆናቸውን እንድታውቁልን እንወዳለን። በተጨማሪም ታሪኩን ከመጀመራችን በፊት ይህንን ፕሮግራም ከየትኛው የዓለም ክፍል ሆናችሁ እየተከታተላችሁ እንደሆነና ሰዓቱ ስንት እንደሆነ በኮሜንት ላይ ጻፉልን። ይህን ታሪክ በጣም ተንትነን ያዘጋጀነው ሲሆን ምናልባትም ስለ ታሪኩ ማንኛውም አይነት ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ለሁላችሁም በግልጽ መልስ የምሰጥ ይሆናል። አብራችሁን ቆዩ። በ19ኛው ክፍለ ዘመን መገባደጃ ላይ አውሮፓ የዓለም ንግሥት ነበረች። ከለንደን የባንክ ቤቶች እስከ ፓሪስ የኪነ ጥበብ አደባባዮች፣ ከበርሊን ፋብሪካዎች እስከ ቪየና ቤተ መንግሥት ድረስ አህጉሪቱ በታሪክ ታይቶ በማይታወቅ የብልጽግናና የሳይንስ እድገት ጫፍ ላይ ትገኝ ነበር። ይህ ዘመን ላቤል ኤፔክ ወይም ውቡ ዘመን ተብሎ ተሰይሟል። የሰው ልጅ በራሱ ብልሃት ድህነትን፣ በሽታንና ጦርነትን ለዘላለም ያሸነፈ ይመስል ነበር። ነገር ግን ይህ ውበት እንደ ቀጭን መስታወት በቀላሉ ሊሰበር የሚችል ነበር። ከድምቀቱ በስተጀርባ አውሮፓ ራሷን ልታጠፋ የምትችልባቸው የጥላቻ የፉክክርና የክህደት ጉድጓዶች እየተቆፈሩ ነበረ። ዛሬ የምናውቀውን ዓለም የወለደውና በሚሊዮኖች የሚቆጠሩ ሰዎችን ሕይወት የበላው የአሰቃቂ ጦርነት በአንድ ጀንበር አልተከሰተም። መንስኤዎቹ ከ40 ዓመታት በፊት የተቀበሩ የቁጭት ዘሮች ነበሩ። የጀርመን መወለድና የኃይል ሚዛኑ ማጋደል። ለዘመናት አውሮፓ የኃይል ሚዛኗን ጠብቃ የኖረችው በታላላቅ መንግስታት ማለትም በብሪታንያ፣ በፈረንሳይ፣ በኦስትሪያና በሩሲያ ስምምነት ነበር። ነገር ግን እንደ አውሮፓውያን አቆጣጠር በ1871 ይህ ሚዛን ለዘላለም ተናጋ። በዚህ የታሪክ መድረክ ላይ ደግሞ ዛሬ የምናውቃትን የጀርመን ሀገር የገነባው አንድ ግዙፍ መሐንዲስ ብቅ አለ፣ ኦቶ ቮን ቢስማርክ። የአንደኛው የዓለም ጦርነት ዋና ተዋናይ የሆነችው ጀርመን ወደዚህ ኃያልነት ደረጃ የደረሰችው በአጭር ጊዜ ውስጥ ነበር። ይህንንም ለመረዳት ወደ 19ኛው መቶ ክፍለ ዘመን አጋማሽ መመለስ አለብን። እስከ 1871 ድረስ ጀርመን የምትባል አንዲት የተባበረች ሀገር በካርታ ላይ አልነበረችም። ይልቁንም አካባቢው ቅዱስ ሮማዊ ግዛት ወይም ሆሊ ሮማን ኢምፓየር በሚባል ጥላ ስር የነበሩ በመቶዎች የሚቆጠሩ ትናንሽ መንግስታት፣ የከተማ ግዛቶች፣ የካቶሊክና የፕሮቴስታንት መሳፍንቶች ስብስብ ነበር። እነዚህ ግዛቶች በቋንቋና በባህል ቢመሳሰሉም በፖለቲካ ግን እጅግ የተበታተኑ ነበሩ። ይህ መበታተን አውሮፓን ለዘመናት ለገዙት እንደ ፈረንሳይና ኦስትሪያ ላሉ ሀያላን መንግስታት ትልቅ ዕድል ነበር። ምክንያቱም በመካከለኛ አውሮፓ ጠንካራና አንድ የሆነ ኃይል እንዳይፈጠር ይረዳቸው ነበር። በወቅቱ ትልቅ ኃይል የነበረችው ኦስትሪያ ጀርመን አንድ ሆና ከተነሳች የበላይነቴን ትቀማኛለች በሚል ስጋት ግዛቶቹ ተከፋፍለው እንዲቆዩ በዲፕሎማሲ ትታገል ነበር። ይህ የታሪክ እውነታ የተቀየረው በ19ኛው ክፍለ ዘመን መጀመሪያ ላይ ናፖሊዮን ቦናፓርቲ አውሮፓን ሲወር እነዚህን ትናንሽ ግዛቶች አጥፍቶ ወደ 39 ሀገራት እንዲጠቃለሉ ካደረገ በኋላ ነው። ይህ ውጫዊ ጥቃት በጀርመናውያን ልብ ውስጥ ለምን በአንድነት አንቆምም የሚል የብሔርተኝነትን ስሜት ቀሰቀሰ። ይህንን የህዝብ ስሜትና የፕሩሺያን ወታደራዊ ኃይል ተጠቅሞ እነዚያን የተበታተኑ ግዛቶችን በአንድነት ያቆማቸው ኦቶ ቮን ቢስማርክ ነበር። እዚህ ጋር አንድ ነጥብ ግልጽ መሆን አለበት። ቢስማርክ የጀርመን ንጉሥ አልነበረም። እሱ የብረት መራሄ መንግሥት ዘአይረን ቻንስለር በሚል ቅጽል ስም የሚታወቅ ከንጉሱ ቀጥሎ ያለውን የሀገሪቱን ከፍተኛ የፖለቲካ ሥልጣን የያዘ ጠቅላይ ሚኒስተር ነበር። በወቅቱ የጀርመን ንጉሥ ዊልያም ቀዳማዊ በዙፋኑ ላይ ቢቀመጡም ጀርመንን እንደ ልቡ የሚያሽከረክራትና የፖለቲካው መሐንዲስ የነበረው ግን ቢስማርክ ነበር። ቢስማርክ በብረትና በደም ወይም አይረን ኤንድ ብለድ በሚባለው መርሁ ኦስትሪያና ፈረንሳይን በጦርነት አሸንፎ እንደ አውሮፓውያን አቆጣጠር በ1871 ታላቁን የጀርመን ኢምፓየር መሠረተ። ጀርመን በአውሮፓ እምብርት ላይ እንደ አዲስ ኃይል መንግሥት ስትፈነዳ ፈረንሳይ ለዘመናት የነበራትን የበላይነት አጣች። የከፋው ደግሞ የአልሳንና ሎሬይን ግዛቶቿን በጀርመን መነጠቃቸው ነበር። ቢስማርክ ግን እጅግ ብልህ ዲፕሎማት ነበር። ጀርመን ስትፈጠር ሌሎች ሀገራት እንዳይሰጉባትና እንዳይተባበሩባት ለማድረግ ውስብስብ የሆነ የቃል ኪዳን ድር ዘረጋ። የእሱ ዋና ስልት ፈረንሳይን በብቸኝነት ማሳደርና ጀርመን በምንም ተአምር ከሩሲያ ጋር ጦርነት ውስጥ እንዳትገባው ማድረግ ነበር። አረጋዊው ንጉሥ ዊልያም ቀዳማዊም በቢስማርክ ብልሃት ሙሉ እምነት ነበራቸው። ነገር ግን ይህ የቢስማርክ ጥንቃቄ የተሞላበት የሰላም ግድብ መናድ የጀመረው እንደ አውሮፓውያን አቆጣጠር በ1888 ነው።
በዚያው ዓመት አረጋዊው ንጉሥ ዊልያም ቀዳማዊ ሲያርፉ በምትካቸው የ29 ዓመቱ የልጅ ልጃቸው ዊልያም ዳግማዊ ዙፋኑን ወረሱ። በአዲሱ ወጣት ንጉሥ ካይዘር እና በአሮጌው መርሃዊ መንግሥት ቢስማርክ መካከል ከፍተኛ የሥልጣን ሽኩቻ ተቀሰቀሰ። ካይዘር ዊልያም ዳግማዊ ወጣት፣ ግልፍተኛና በቢስማርክ ጥላ ስር መሆን የማይፈልግ መሪ ነበር። መርከቧን የምመራው እኔ ራሴ ነኝ በማለት የቢስማርክን ምክር መናቅ ጀመረ። ቢስማርክ ጀርመን አሁን ባላት ነገር መርካት አለባት ሲል፣ ካይዘሩ ግን ጀርመን ዓለምን መግዛት አለባት የሚል ምኞት ነበረው። በመጨረሻም እንደ አውሮፓውያን አቆጣጠር መጋቢት 1890 ላይ ካይዘሩ አረጋዊውን ቢስማርክን ከሥልጣን አባረረው። ቢስማርክ በውርደት ቤተ መንግሥቱን ጥሎ ሲወጣ አውሮፓን ለ20 ዓመታት ሰላም አድርጎ የያዘው ስልታዊ ሚዛን አብሮት ወጣ። ካይዘሩ አሁን ጀርመንን ወደ አዲስና አደገኛ አቅጣጫ መራት። ይህ አዲሱና ጠበኛ ፍልስፍና ዌልት ፖለቲካ ወይም የዓለም ፖለቲካ ተብሎ ተጠራ። ካይዘሩ ይህን ሲያደርግ ግን ቢስማርክ ሲፈራው የነበረውን የሁለት ግንባር ጦርነት ወጥመድ በገዛ እጁ እየገባ እንደነበር አላወቀም ነበር። ቢስማርክ ከሥልጣን ሲወርድ ለጀርመን ትልቁ ስጋቱ የሁለት ግንባር ጦርነት ነበር። ይህ እንዳይሆንም ከሩሲያ ጋር የመድን ውል ወይም ሪኢንሹራንስ ትሪቲ የተባለ ምስጢራዊ ስምምነት ነበረው። ይሁን እንጂ ካይዘር ዊልያም ሥልጣን እንደያዘ ይህንን ውል አላደሰውም። ካይዘሩ ሩሲያንና ንጉሷን ዛር ኒኮላስን ይንቃቸው ነበር። ከሩሲያ ይልቅ ኦስትሪያ ትበቃኛለች የሚል ግትር አቋም ያዘ። ይህ የታሪክ ትልቁ ስህተት ነበር። ሩሲያ በጀርመን ተገፍታ ስትወጣ ለዘመናት ጠላት የነበሩት ፈረንሳይና ሩሲያ እንደ አውሮፓውያን አቆጣጠር በ1894 ወታደራዊ ቃል ኪዳን መሰረቱ። አሁን ቢስማርክ የፈራው ነገር ተከሰተ። ጀርመን በምስራቅና በምዕራብ በጠላቶች ተከበበች። አውሮፓ አሁን ወደ ሁለት ተቃራኒ ሰፈሮች መከፈል ጀመረች። በሌላ በኩል ብሪታንያ ግርማዊ መገለል ወይም ስፕሌንዲድ አይዞሌሽን በሚባለው ፖለቲካዋ ከአውሮፓ ፖለቲካ ራሷን አድርቃ ቆይታ ነበር። ነገር ግን ካይዘር ዊልያም የብሪታንያን የባህር የበላይነት ለመገዳደር የጀመረው ግዙፍ ግንባታ ብሪታንያን አስፈራት። ጀርመኖች የአደጋ ንድፈ ሐሳብ ወይም ሪስኪ ቲዎሪ የተባለውን ስልት ተጠቀሙ። ይህም ማለት ብሪታንያ እኛን ለማጥቃት እንድትፈራ የሚያደርጋትን ያህል ግዙፍ የባህር ኃይል መገንባት አለብን የሚል ነበር። ነገር ግን ይህ ንድፈ ሐሳብ ተገላቢጦሽ ሆነ። ብሪታንያ ከጠላቶቿ ከፈረንሳይ እንደ አውሮፓውያን አቆጣጠር በ1904 እና ከሩሲያ በ1907 የሶስትዮሽ ስምምነት ትሪፕል ኢንቲቲ ፈረመች። ጀርመን አሁን ሙሉ በሙሉ ተነጠለች። እንደ አውሮፓውያን አቆጣጠር በ1906 ብሪታንያ ኤችኤምኤስ ድሬድኖት የተባለችውን በታሪክ ለመጀመሪያ ጊዜ በግዙፍ መድፎች ብቻ የታጠቀችና እጅግ ፈጣን የሆነች መርከብ ሰራች። ይህች መርከብ የቀደሙትን መርከቦች በሙሉ በአንድ ጀንበር አሮጌና ጥቅም የሌላቸው አደረገቻቸው። ካይዘር ዊልያም ይህንን ሲሰማ በቅናት አበደ። እኛም ድሬድኖት መስራት አለብን በማለት የጀርመንን ኢኮኖሚ ለባህር ኃይል ግንባታ ዋለ። ይህ በብሪታንያና በጀርመን መካከል የባህር ላይ ሽቅድድም ወይም ኔቪያል ሬስ አስከተለ። አውሮፓ አሁን የጦር መሳሪያ ፋብሪካ ሆነች። ጦርነት አሁን በዲፕሎማቶች ሳይሆን በፋብሪካ ሰራተኞችና በኢንጂነሮች እጅ ወደቀ። በየብስ ላይ ደግሞ የጀርመን ጀነራሎች አጣብቂኝ ውስጥ ገቡ። ጀርመን ከሁለት አቅጣጫ በፈረንሳይና ሩሲያ ልትጠቃ እንደምትችል ስላወቁ ጀነራል አልፍሬድ ቮን ሺፍለን አንድ ድፍረት የተሞላበት እቅድ ነደፈ። የሺፍሌን እቅድ እንዲህ ይላል። ሩሲያ ግዙፍ ሀገር ስለሆነች ጦሯን አሰባስባ ወደ ጀርመን ድንበር ለመድረስ ቢያንስ 6 ሳምንት ይፈጅባታል። ስለዚህ ጀርመን በእነዚህ 6 ሳምንታት ውስጥ ኃይሏን በሙሉ ተጠቅማ ፈረንሳይን በፍጥነት መታ ማውጣት አለባት። ፈረንሳይ ከወደቀች በኋላ ደግሞ ጦሩን በባቡር ጭኖ ወደ ምስራቅ በመውሰድ ሩሲያን መግጠም አለብን አለ። ነገር ግን ይህ እቅድ አንድ ትልቅ ችግር ነበረው። ፈረንሳይን በፍጥነት ለመምታት ጀርመን የግዴታ በገለልተኛዋና በብሪታንያ ጥበቃ ስር በነበረችው ቤልጅየም በኩል ማለፍ ነበረባት። ይህ ማለት ጀርመን ጦርነት በጀመረችበት ቅጽበት ብሪታንያ ወደ ጦርነቱ እንደምትጋበስ የታወቀ ነበር። ጀነራሎቹ ግን ለዲፕሎማሲው ደንታ አልነበራቸውም። ለእነሱ ወታደራዊ አስፈላጊነት ከሁሉም በላይ ነበር። እንደ አውሮፓውያን አቆጣጠር ከ1907 እስከ 1914 ድረስ አውሮፓ ወደ ወታደራዊ ካምፕነት ተለወጠች። ይህ ሚሊታሪዝም በመባል የሚታወቀው በሽታ ነበር። እያንዳንዱ ሀገር ጦርነት የማይቀር እንደሆነ አምኖ ነበር። ጀነራሎቹ በሀገሪቱ ፖለቲካ ላይ ከፍተኛ ተጽዕኖ ማሳደር ጀመሩ። በዚህ ወቅት ሚሊታሪዝም በቤተ መንግሥት ብቻ ሳይሆን በሕዝቡ ልብ ውስጥም ሰርጾ ነበር።
በጀርመን በፈረንሳይና በብሪታንያ ወታደራዊ ዩኒፎርም መልበስ ትልቅ ክብር ሆነ። ትምህርት ቤቶችና ጋዜጦች ወጣቶችን ለሀገር መሞት ትልቁ ጀግንነት እንደሆነ ይሰብኩ ነበር። ጦርነት እንደ መጥፎ ነገር ሳይሆን እንደ አሮጌ አውሮፓን የሚያድስና የሚያነቃቃ የተፈጥሮ ሕግ ተደርጎ መታየት ጀመረ። አውሮፓ በዚህ ጊዜ ክብሪት ብቻ የምትጠብቅ የባሩድ በርሜል ሆነች። የአውሮፓ የባሩድ መጋዘን። በ20ኛው ክፍለ ዘመን መጀመሪያ ላይ አውሮፓን እጅግ ያስጨነቃት አካባቢ ቢኖር በደቡብ ምስራቅ የሚገኘው የባልካን ክልል ነው። ለዘመናት ክልሉን የገዛው የኦቶማን ኢምፓየር እንደ አውሮፓ በሽተኛ ተቆጥሮ አቅሙ እየደከመ ነበር። ይህ የኃይል ክፍተት ሁለት ትላልቅ ኃይሎችን አጋጨ። በሰሜን በኩል የምትገኘው ኦስትሮ ሃንጋሪ ግዛቷን ወደ ደቡብ ለማስፋፋት ስትመኝ፣ ሩሲያ ደግሞ የስላቭ ወንድሞቼን እጠብቃለሁ በሚል ሰበብ ወደ ባህር መውጫ መንገድ ትፈልግ ነበር። በመካከላቸው ግን አንዲት ትንሽና ተቆጪ አገር ነበረች፣ ሰርቢያ። ሰርቢያ ሁሉንም የስላቭ ሕዝቦች በአንድ ታላቅ አገር ስር የማሰባሰብ ታላቋ ሰርቢያ ወይም ግሬተር ሰርቢያ የሚል ህልም ነበራት። እንደ አውሮፓውያን አቆጣጠር በ1908 ኦስትሪያ ቦስኒያን በኃይል ወደ ግዛቷ ስታጠቃልል ሰርቢያና ሩሲያ በቁጣ ተቃጠሉ። ባልካን አሁን በማንኛውም ሰከንድ ሊፈነዳ የሚችል የአውሮፓ የባሩድ መጋዘን ሆኗል። የሚያስፈልገው አንድ ብልጭታ ብቻ ነበር። ይህም ብልጭታ ብዙም ሳይቆይ ተለኮሰ። በቤልግሬድ የኋሊት ጎዳኖች ውስጥ በአውሮፓ እጅግ አስፈሪው ምስጢራዊ ድርጅት ይንቀሳቀስ ነበር። አንድነት ወይም ሞት፣ ዩኒፊኬሽን ኦር ዴዝ፣ በቅጽል ስሙ ጥቁር እጅ። ድርጅቱ የሚመራው አፒስ በሚል የድብቅ ስም በሚጠራውና የሰርቢያ ወታደራዊ የደህንነት ኃላፊ በነበረው ኮሎኔል ድራንጉቲ ዲሚትሮቪች ነበር። ኦፒስ የኦስትሮ ሃንጋሪን ኢምፓየር ለማፈራረስ ቆርጦ ተነስቷል። ለዚህ ዓላማውም የወጣቶችን ወኔ ተጠቀመ። ጋቭሪሎ ፕሪንሲፕን ጨምሮ 6 ወጣት ተማሪዎችን መረጠ። እነዚህ ወጣቶች በአብዛኛው በሳምባ ነቀርሳ ቱበርክሎሲስ በሽታ ተይዘው የነበረ ሲሆን የምንሞተው ዝም ብሎ ተራ ሞት ስለሆነ ለሀገራችን መስዋዕት እንሆን የሚል ጽኑ እምነት ነበራቸው። እንደ አውሮፓውያን አቆጣጠር ሰኔ 28 1914 የአልጋ ወራሹ አርክዱክ ፍራንስ ፈርዲናንድ ወደ ሳራያቮ እንደሚመጣ ሲሰሙ አፒስ ለገዳዮቹ ሽጉጥ፣ ቦምብና ከተያዛችሁ ራሳችሁን ግደሉበት በማለት ሲናይድ መርዝ ሰጣቸው። እነሱም ግባቸው አንድ ነበር፣ የኦስትሪያን አልጋ ወራሽ አርክዱክ ፍራንስ ፈርዲናንድን መግደል። እንደ አውሮፓውያን አቆጣጠር በ1389 በኮሶቮ ጦርነት ላይ የሰርቢያ መንግሥት በኦቶማን ቱርኮች እጅ የወደቀበት ታሪካዊ ቀን ነበር። በዚህ ቀን የኦስትሮ ሃንጋሪ ኢምፓየር አልጋ ወራሽ አርክዱክ ፍራንስ ፈርዲናንድ እና ባለቤቱ ሶፊ በቅርቡ በኦስትሮ ሃንጋሪ የተጠቃለለችውንና አብዛኛው ሕዝቧ ሰርብ የነበረባትን የቦስኒያ ርዕሰ ከተማን ሳራያቮን ለመጎብኘት መጡ። የአልጋ ወራሹ ጉብኝት በሰርቢያ ብሔርተኞች ዘንድ እንደ ትልቅ ቅስቀሳና ውርደት ተቆጠረ። ጥቁር እጅ ወይም ብላክ ሃንድ በመባል የሚታወቀው ይህ ምስጢራዊ የሰርቢያ ብሔርተኛ ቡድን ይህንን አጋጣሚ ተጠቅሞ ለዓለም መልእክት ለማስተላለፍ ወሰነ። አርክዱክ ፍራንስ ፈርዲናንድና ባለቤታቸው ሶፊ በክፍት መኪና ሆነው በከተማው ጎዳናዎች ላይ መጓዝ ጀመሩ። የሚገርመው ነገር አርክዱኩ ከአንድ ቀን በፊት ደህንነት አያስተማምንም የሚል ስጋት አድሮበት የነበረ ቢሆንም የደህንነት ጥበቃው ግን እጅግ ደካማ ነበር። በዛ ቀን 6ቱ ገዳዮች በየመንገዱ ቦታ ይዘው ይጠብቁ ጀመር። ጠዋት 4 ሰዓት ከ15 ላይ የመጀመሪያው ገዳይ ኔዴልኮ ቻቭሪኖቪች ቦምቡን ወደ አርክዱክ መኪና ወረወረ። ቦምቡ ከመኪናው ጀርባ ላይ አፈንግጦ ከኋላ የነበረውን መኪና በመምታት በርካታ ወታደሮችንና ሲቪሊያኖችን አቆሰለ። ገዳዩም ሲናይድ ውጦ ወደ ወንዝ ቢዘልም መርዙ ስላልሰራ በሕይወት ተያዘ። አርክዱክም በቁጣ እንግዶቻችሁን በቦምብ ነው የምትቀበሉት በማለት ከንቲባውን ጠየቀ። ከቦምብ ጥቃቱ በኋላ አርክዱክ ጉብኝቱን አቋርጦ እንዲመለስ ቢመከርም እሱ ግን በቦምብ የቆሰሉትን ሰዎች በሆስፒታል ሄዶ ለመጠየቅ ወሰነ። ይህ ውሳኔ የታሪክን አቅጣጫ ቀየረው። አሽከርካሪው ስለ መንገዱ ለውጥ ስላልተነገረው የአርክዱኩ መኪና በስህተት ወደ ቀድሞ መንገድ ታጥፎ ወደ አንድ ጠባብ ጎዳና ሲገባ ስህተቱን የተረዳው አሽከርካሪ መኪናውን ለማዞር ፍጥነቱን ቀነሰ። በአጋጣሚም ከገዳዮቹ ቡድን አባላት አንዱ የነበረው የ19 ዓመቱ ጋቭሪሎ ፕሪንሲፕ የመጀመሪያው ሙከራ ከከሸፈ በኋላ ተስፋ ቆርጦ በአቅራቢያው በሚገኘው አንድ ካፌ ውስጥ ሳንዱች እየበላ ነበር። ከካፌው ሲወጣ የአርክዱኩን መኪና በፊቱ ቆሞ አገኘው። ፕሪንሲፕም ጊዜ ሳያጠፋ ሽጉጡን አውጥቶ 2 ጥይቶችን ተኮሰ። የመጀመሪያው ጥይት የአርክዱኩን አንገት በሳው፣
ሁለተኛው ጥይት ባለቤቱን ሶፊን ሆዷን መታት። አርክዱኩ እየደማ ወደ ባለቤቱ ዞሮ የመጨረሻ ቃሉን ተናገረ። ሶፊ እንዳትሞቺ፣ ለልጆችሽ ስትይ በሕይወት ቆይ። ነገር ግን አልሆነም። ሁለቱም በጥቂት ደቂቃዎች ውስጥ ሕይወታቸው አለፈ። ፕሪንሲፕ ወዲያውኑ በፖሊስ ተያዘ። ዓለም ግን አልተረዳችውም እንጂ የአውሮፓ ጥፋት እዚህ ጋር ጀመረ። ግድያው ዓለምን አስደነገጠ። ኦስትሪያ ሰርቢያን ለመቅጣት ወሰነች። የአርክዱኩ ግድያ ኦስትሪያ ሰርቢያን የምትቀጣበት ምክንያት ሰጣት። ነገር ግን ኦስትሪያ ሩሲያን ፈራች። ጀርመንን ደግፊኝ አለቻት። ካይዘር ዊልያም ዳግማዊም ያለምንም ገደብ ከጎናችሁ ነን የሚል ታዋቂውን ባዶ ቼክ ሰጠ። ይህም ጀርመን ጦርነት ትፈልግ እንደነበር ትልቅ ማሳያ ነው። እንደ አውሮፓውያን አቆጣጠር ሐምሌ 23 ቀን 1914 ኦስትሪያ ለሰርቢያ ለ48 ሰዓታት የሚቆይ የመጨረሻ ማስጠንቀቂያ ሰጠች። ማስጠንቀቂያው ሰርቢያ ሉዓላዊነቷን አሳልፋ እንድትሰጥ የሚያዝ ነበር። ሰርቢያ ከሞላ ጎደል ሁሉንም ብትቀበልም ኦስትሪያ ግን ጦርነት ፈልጋ ነበርና ሐምሌ 28 1914 በሰርቢያ ላይ ጦርነት አወጀች። ሩሲያም ሰርቢያ ላይ ጦርነት ሲታወጅ ሰርቢያን ለመታደግ ወደ ጦርነቱ ገባች። ሩሲያ ወደዚህ አውዳሚ እሳት እንድትገባ ያስገደዷት መሠረታዊ ችግሮች ነበሩ። አንደኛው ፓንስላቪዝም የተባለው የብሔርተኝነት ስሜት ሲሆን ሩሲያ ራሷን እንደ ሁሉም የስላቭ ሕዝቦችና ጠባቂ አድርጋ ስለምትቆጥር ሰርቢያ ስትደቆስ ዝም ብሎ ማየት ብሔራዊ ክህደት ስለሚሆንባት ሲሆን፣ ሁለተኛው ምክንያት ደግሞ ከ6 ዓመታት በፊት ኦስትሪያ ቦስኒያን ስትወር ሩሲያ በጀርመን ማስፈራሪያ በውርደት ወደ ኋላ በማፈግፈጓ አሁን ዳግመኛ ላለመዋረድና የታላቅ አገር ክብሯን ለመጠበቅ ቆርጣ ተነሳች። ሦስተኛው ምክንያቷ ደግሞ በባልካን ክልል የበላይነትን በማግኘት ወደ መካከለኛው ባህር የሚያስወጣውን የስትራቴጂ መስመር ለመቆጣጠር ነበር። በሩሲያና በጀርመን መሪዎች መካከል በቴሌግራም የተደረገው የሰላም ጥረት ዊሊና ኒኪ ቴሌግራም ቢባልም ጦርነቱን ማቆም አልቻለም። ሩሲያ ጦሯን ማሰባሰብ ጀመረች። ጀርመን በሩሲያና በፈረንሳይ ላይ ጦርነት አወጀች። ጀርመናውያኑ አሁን ፊታቸውን ወደ ምዕራብ አዞሩ። ቅድም እንዳልኩት ጀርመን በሁለት ግንባር በምስራቅ ከሩሲያ በምዕራብ ከፈረንሳይ መዋጋት እንደማትችል ገና ጦርነቱ ከመጀመሩ ከ10 ዓመታት በፊት ታውቅ ነበር። ለዚህም የመረጠችው መፍትሔ የሽሊፈን ዕቅድ ነበር። ዕቅዱ ቀላል ግን አደገኛ ነበር። ሩሲያ ጦሯን አሰባስባ እስክትመጣ ድረስ በ6 ሳምንት ውስጥ ፈረንሳይን በፍጥነት አንከባሎ መጣልና ከዚያ ዞሮ ሩሲያን መቅጠም። ነገር ግን ፈረንሳይ በጀርመን ድንበር ላይ ታላላቅ ምሽጎችን ገንብታ ነበር። ጀርመኖች እነዚህን ምሽጎች ሰብሮ ለመግባት ጊዜ አልነበራቸውም። ስለዚህ በገለልተኛዋ ቤልጂየም በኩል አቋራጭ መንገድ ለመጠቀም ወሰኑ። ጀነራል ሄልሙት ቮን ዕቅዱን እንዲያስፈጽም ታዘዘ። እንደ አውሮፓውያን አቆጣጠር ነሐሴ 2 ቀን 1914 ጀርመን ለቤልጂየም የመጨረሻ ማስጠንቀቂያ ሰጠች። ጦሬ በሀገራችሁ እንዲያልፍ ፍቀዱ፣ ካልሆነ ግን እንደ ጠላት እናያቸዋለን አሉ። የቤልጂየሙ ንጉሥ አልበርት ቀዳማዊ ጀርመንን አልፈራም፣ ቤልጂየም ሀገር እንጂ መንገድ አይደለችም በማለት በጀግንነት መለሰ። እንደ አውሮፓውያን አቆጣጠር ነሐሴ 4 ቀን 1914 የጀርመን ግራጫው ማዕበል ተብሎ የሚጠራው ግዙፉ ጦር ቤልጂየምን ወረረ። ጀርመኖች የቤልጂየምን ምሽጎች በግዙፍ መድፎች በመደብደብ የቤልጂየምን ጽናት ለመስበር ሞከሩ። ይህ ወረራ ብሪታንያን ከእንቅልፏ ቀሰቀሳት። ብሪታንያ በ1839 በለንደን ስምምነት መሠረት የቤልጂየምን ገለልተኝነት ለመጠበቅ ቃል ገብታ ነበር። የጀርመኑ መራሄ መንግሥት ይህንን ስምምነት አንድ ተራ የወረቀት ቁራጭ ወይም ስክራፕ ኦፍ ፔፐር በማለት አጣጥሎት ነበር። ነገር ግን ብሪታንያ ለዚያች የወረቀት ቁራጭ ስትል ነሐሴ 4 ቀን እኩለ ሌሊት ላይ በጀርመን ላይ ጦርነት አወጀች። የብሪታንያ የውጭ ጉዳይ ሚኒስተር ሰር ኤድዋርድ ግሬ በመስኮት ወደ ውጭ እየተመለከቱ በመላው አውሮፓ መብራቶች እየጠፉ ነው፣ እኛ በሕይወት ዘመናችን ዳግመኛ ሲበሩ አናያቸውም ሲሉ ተናገሩ። የሚገርመው ነገር ጦርነቱ ሲታወጅ የአውሮፓ ሕዝብ በሐዘን ከመቆዘም ይልቅ በደስታ ፈነጠዘ። ወጣቶቹ ጦርነቱ እንደ ትልቅ ስፖርት ወይም የሽግግር ጉዞ መሰላቸው። ከክሪስማስ በፊት በድል እንመለሳለን የሚለው መፈክር በየከተማው ያስተጋባ ነበር። ጄኔራሎቹም ቢሆን ጦርነቱ በሳምንታት ውስጥ እንደሚያልቅ አምነው ነበር። በፕሮፓጋንዳ የታወሩ ወጣቶች በፈቃደኝነት ወደ ጦር ግንባሩ ተመሙ። እናቶችና ሚስቶች አበባ እየበተኑ ሸኟቸው። ነገር ግን ከፊታቸው የሚጠብቃቸው ገሃነም እንደሚሆን፣ የሚሳፈሩት ባቡርም ወደ ሞት የሚወስዳቸው መሆኑን ማንም አላወቀም። 20ኛው ክፍለ ዘመን የንጹሐኑን ደም ለመጠጣት ምላሱን አወጣ። አውሮፓ ዳግመኛ ወደማትመለስበት የጥፋት ጉዞ ገባች።
የሳራቮ ብልጭታ አሁን ወደ ዓለም አቀፍ የሰደድ እሳት ተለወጠ። 400 ዓመታት የፈጀው የአውሮፓ ስልጣኔ አሁን በገዛ ልጆቹ እጅ ሊፈርስ ተቃረበ። እንደ አውሮፓውያን አቆጣጠር በነሐሴ ወር 1914 የአውሮፓ ሰማይ በባሩድ ጭስ ተሸፍኗል። የጀርመን ጦር በሽሊፈን ዕቅድ መሠረት እንደ ግዙፍ ማጭድ ቤልጅየምን አቋርጦ ፈረንሳይን ለመምታት ጉዞ ጀመረ። ይህ ጉዞ ግን ጀርመኖች እንዳሰቡት ቀላል አልነበረም። ገና በመጀመሪያው ሳምንት ዓለም የ20ኛው ክፍለ ዘመን ጦርነት ምን ያህል አሰቃቂ እንደሚሆን አየች። ቤልጅየም አነስተኛ ሀገር ብትሆንም በሊዤ ከተማ ዙሪያ በዓለም እጅግ ዘመናዊ የሚባሉ 12 የኮንክሪት ምሽጎችን ገንብታ ነበር። ጀርመኖች ከተማዋን በጥቂት ሰዓታት ውስጥ ለመያዝ አቅደው ነበር። ነገር ግን የቤልጅየም ወታደሮች ከመሬት በታች ሆነው በጀርመን እግረኛ ጦር ላይ እሳት አዘነቡ። ጀርመኖች በድንጋጤ ተዋጡ። በሺዎች የሚቆጠሩ የጀርመን ወታደሮች በምሽጎቹ ፊት ለፊት እንደ ቅጠል ረገፉ። ጀርመን ይህንን መሰናክል ለመስበር በታሪክ ታይቶ የማይታወቅ ግዙፍ መሳሪያ አቀረበች። መሳሪያውም ቢግ በርታ ይሰኝ ነበር። ይህ መድፍ 420 ሚሜ ስፋት ያለው ሲሆን 1 ቶን የሚመዝን ጥይት ወደ ሰማይ ተኩሶ የኮንክሪት ምሽጎችን እንደ ብስኩት ያደቃል። ምሽጎቹ አንድ ባንድ ወደቁ። ቤልጅየም ተያዘች። ነገር ግን ቤልጅየም የሰጠችው የ12 ቀናት መዘግየት ለፈረንሳይና ለብሪታንያ ጦራቸውን እንዲያደራጁ የሰጣቸው ወርቃማ ዕድል ነበር። ጀርመኖች በቤልጅየም መዘግየታቸው ወደ አሰቃቂ ጭካኔ መራቸው። ፍራንክ ቴረር ወይም ሽምቅ ተዋጊዎችን እንፈራለን በሚል ሰበብ በንጹሐን ዜጎች ላይ የበቀል እርምጃ መውሰድ ጀመሩ። በዲናንት ከተማ 674 ሲቪሊያኖች በአንድ ቀን ተረሸኑ። ጥንታዊቷ የሉቫኒያ ከተማና 300,000 መጽሐፍት የያዘው ዝነኛው ቤተ መጽሐፍት በእሳት ጋየ። ይህ ድርጊት በዓለም ዙሪያ የቤልጅየም መደፈር ወይም ዘ ሬፕ ኦፍ ቤልጅየም ተብሎ ተወገዘ። ብሪታንያ ይህንን አጋጣሚ ተጠቅማ ጀርመንን እንደ አውሬ በመሳል በሚሊዮን የሚቆጠሩ ወጣቶችን ለጦርነት ቀሰቀሰች። ጦርነቱ አሁን የግዛት ብቻ ሳይሆን የሥነ ምግባርና የስልጣኔ ጦርነት ሆኗል። በዚህም ለዘመናት ተቀናቃኝ የነበሩት ብሪታንያና ፈረንሳይ አሁን የጋራ ጠላትን ለመመከት ወንድማማች የጦር አጋሮች ሆኑ። ብሪታንያ ወዲያውኑ የብሪታንያ የኤክስፒዲሽን ኃይል ወይም ብሪቲሽ ኤክስፒዲሽነሪ ፎርስ ወይም ቢኤፍ ተብሎ የሚጠራውን ወደ 100,000 የሚጠጉ በደንብ የሰለጠኑና ፕሮፌሽናል ወታደሮችን ያካተተ ጦሯን በጀነራል ሰር ጆን ፍሬንች መሪነት የእንግሊዝን ካናል አቋርጣ ወደ ፈረንሳይ ላከች። ምንም እንኳን ይህ ጦር ከጀርመን ግዙፍ ሰራዊት ጋር ሲነጻጸር አነስተኛ ቢሆንም ወታደሮቹ ግን እጅግ ጥራዝ የነበራቸውና በጠመንጃ ተኩስ የተካኑ ነበሩ። እነዚህ የብሪታንያ ወታደሮች በሰሜናዊው ፈረንሳይ ከፈረንሳይ 5ኛ ጦር ጋር ግንባር በመፍጠር ተቀላቀሉ። በታሪክ ለመጀመሪያ ጊዜ የብሪታንያ ቶሚዎች እና የፈረንሳይ ፓውሊዎች ጎን ለጎን ቆመው የጀርመንን ግራጫ ማዕበል ለመመከት ተሰለፉ። ይሁን እንጂ የፈረንሳይ ወታደሮች የለበሱት የ19ኛው ክፍለ ዘመን ደማቅ ቀይ ሱሪ ለጀርመን መትረየስ እጅግ ግልጽ ኢላማ አደረጋቸው። እንደ አውሮፓውያን አቆጣጠር ነሐሴ 22 ቀን 1914 በፈረንሳይ ታሪክ ደም አፋሳሹ ቀን ሆነ። በአንድ ቀን ውስጥ ብቻ 27,000 የፈረንሳይ ወታደሮች ተገደሉ። በየ4 ሰከንዱ አንድ የፈረንሳይ ወታደር ሕይወቱ ያልፍ ነበር። አውሮፓ የዘመናዊ መሳሪያዎችን ኃይል በገሃድ ያየችበት ቀን ነበር። በነሐሴ ወር አጋማሽ በፈረንሳይና በጀርመን ድንበር ላይ 5 ታላላቅ ውጊያዎች በአንድ ጊዜ ተካሄዱ። ይህ የድንበር ውጊያዎች ወይም ዘ ባትል ኦፍ ዘ ፍሮንት ላይነርስ ይባላል። የፈረንሳዩ ጀነራል ጆሴፍ ጆፈር ወታደሮቹን በጀግንነት ስሜት ብቻ እንዲያጠቁ አዘዘ። እንደ አውሮፓውያን አቆጣጠር ነሐሴ 22 ቀን 1914 ይህን ቀን በፈረንሳይ ወታደራዊ ታሪክ ውስጥ እጅግ ደም አፋሳሹና ጥቁሩ ቀን ሆነ። በድንበር ውጊያዎች ወቅት በአንድ ቀን ውስጥ ብቻ 27,000 የፈረንሳይ ወታደሮች ተገደሉ። በዚህ ወሳኝ ወቅት ፈረንሳይ ብቻዋን አልነበረችም። የብሪታንያ የኤክስፒዲሽን ኃይል ከፈረንሳይ ጦር ጋር ግንባር በመፍጠር የጀርመንን ግስጋሴ ለመግታት በሞስና በቻርሎሮይ አሰቃቂ ውጊያ አደረገ። ነገር ግን የጀርመን ጦር በቁጥር የበላይነትና በታላቁ የሽሊፈን ፕላን ስልት መሠረት የሁለቱንም ሀገራት ጥምር ጦር ክንፍ ለመስበር ተቃረበ። በድንበር ውጊያዎች ከፍተኛ ኪሳራ የደረሰበትና በጀርመን የመከበብ አደጋ የተጋረጠበት የአጋር ኃይሎቹ የብሪታንያና የፈረንሳይ ጦር ሰራዊታቸውን ሙሉ በሙሉ ከጥፋት ለመታደግ ወደ ኋላ ማፈግፈግ ጀመሩ። ይህ ሽሽት ሳይሆን ጦሩን መልሶ ለማደራጀት የተደረገ ስልታዊና እጅግ አድካሚ ጉዞ ነበር። ለ2 ሳምንታት ያህል የብሪታንያና የፈረንሳይ ወታደሮች በማያቋርጥ ድካም ውስጥ ሆነው በቀን እስከ 30 ኪሎ ሜትር እየተጓዙ
ሌሊት ደግሞ የጀርመንን ተከታታይ ጥቃት እየተከላከሉ ወደ ፓሪስ አቀኑ። ይህ በታሪክ ታላቁ ማፈግፈግ ወይም ዘ ግሬት ሪትሪት በመባል ይታወቃል። ወታደሮቹ በረሃብ በጥምና በእንቅልፍ እጦት እየተሰቃዩ ጫሞቻቸው አልቀው እግሮቻቸው እየደሙ፣ ነገር ግን የጀርመን እንቅስቃሴ ለመክታት ያላቸውን ተስፋ ሳይቆርጡ ወደ ማርን ወንዝ አመሩ። ፓሪስ በጀርመን እጅ ልትወድቅ ጥቂት ኪሎ ሜትሮች ብቻ ቀርተዋት ነበር። የአውሮፓ ጣፍንታም በዚህ ማፈግፈግ መጨረሻ ላይ በሚወሰነው ውሳኔ ላይ ተንጠልጥላ ነበር። ታላቁ ማፈግፈግ ለ2 ሳምንታት ከቀጠለ በኋላ የጀርመን ጦር ወደ ፓሪስ በ30 እና በ50 ኪሎ ሜትር ርቀት ላይ ደረሰ። በፈረንሳይ ዋና ከተማ ከፍተኛ ድንጋጤ ነገሰ። የፈረንሳይ መንግሥት ፓሪስን ለቆ ወደ ቦርዶ ሸሸ። የሽሊፈን ፕላን ሊሳካ ጥቂት እርምጃ ብቻ የቀረው ይመስል ነበር። የጀርመን ወታደሮች የኤፌል ታወርን በሩቅ መመልከት ጀምረዋል። ነገር ግን በዚህ ወሳኝ ሰዓት ላይ ጀርመኖች ስልታዊ ስህተት ሰሩ። የጀርመን አንደኛ ጦር አዛዥ ጀነራል አሌክሳንደር ቮን ክሉክ የሽሊፈንን ፕላን በመቀየር ፓሪስን በስተምዕራብ በኩል አልፎ ከመክበብ ይልቅ በምስራቅ በኩል በማለፍ እያፈገፈገ ያለውን የፈረንሳይ ጦር ለመደምሰስ ሞከረ። ይህ እርምጃ ግን የጀርመንን ጦር የቀኝ ክንፍ ለፈረንሳይ ጥቃት አጋለጠው። የፈረንሳይ ጦር ዋና አዛዥ ጀነራል ጆሴፍ ጆፍር እና የፓሪስ ወታደራዊ ገዢ ጀነራል ጋሊኒ ይህንን የጀርመንን ስህተት ተመለከቱ። እንደ አውሮፓውያን አቆጣጠር መስከረም 5 ቀን 1914 ጆፍር ማፈግፈግ እንዲቆም አዘዘ። ወታደሮች አሁን ማፈግፈግ የለብንም፣ በሚቆሙበት ቦታ ሆነው መሞት አለባቸው የሚል ታሪካዊ ቁርጠኛ ትዕዛዙን አስተላለፈ። የመጀመሪያው የማርን ጦርነት ተጀመረ። ለ5 ቀናት በዘለቀው በዚህ ከባድ ውጊያ የፈረንሳይና የብሪታንያ ጦሮች በጀርመን ጦር በተጋለጠው ክንፍ ላይ የተቀናጀ ጥቃት ሰነዘሩ። ውጊያው እጅግ አሰቃቂና የሁለቱንም ወገኖች አቅም የፈተነ ነበር። በዚህ ጦርነት ውስጥ የታሪክ ምሁራን ሁልጊዜም የሚያወሱት አንድ አስገራሚ ክስተት ተፈጠረ። በጦርነቱ ወሳኝ ሰዓት ላይ ተጨማሪ የፈረንሳይ ወታደሮች ወደ ጦር ግንባር መድረስ ነበረባቸው። ነገር ግን ባቡሮችና ወታደራዊ መኪኖች በቂ አልነበሩም። በዚህ ጊዜ ጀነራል ጋሊኒ የፓሪስ ታክሲዎችን ለመጠቀም ወሰነ። 600 የታክሲ ሹፌሮች 6000 የሚጠጉ የፈረንሳይ ወታደሮችን ከፓሪስ ጭነው በፈጣን ጉዞ ወደ ጦር ግንባር አጓጓዙ። ታክሲዎቹ ሌሊቱን ሙሉ ወታደሮችን ወደ ማርን ወንዝ አመላለሱ። ይህ የማርን ታክሲዎች ወይም ዘ ታክሲስ ኦፍ ደ ማርን በመባል የሚታወቀው ክስተት የፓሪስን የመከላከል መንፈስ ተምሳሌት ሆኖ በታሪክ ተመዝግቧል። በዚህ የተቀናጀ ጥቃት የተደናገጠውና ኃይሉ የተከፋፈለው የጀርመን ጦር መበታተንን በመፍራት ወደ ኋላ ማፈግፈግ ጀመረ። የማርን ተአምር በመባል የሚታወቀው ይህ ድል ፓሪስን ከጥፋት አዳናት። ከሁሉም በላይ ደግሞ የጀርመንን የሽሊፈንን ፕላን ሙሉ በሙሉ አከሸፈው። ጀርመን በ6 ሳምንታት ውስጥ ፈረንሳይን ድል የማድረግ ሕልሟ ተነነ። ከማርን ጦርነት በኋላ ሁለቱም ወገኖች እርስ በርስ ለመከባበብ በሚያደርጉት ሙከራ ወደ ባህር የተደረገ ሩጫ ወይም ሬስ ቱ ዘ ሲ በሚባል እንቅስቃሴ ውስጥ ገቡ። ነገር ግን አንዱም ወገን ሌላኛውን ሊበልጥ አልቻለም። በመጨረሻም ከሰሜን ባህር ዳርቻ ጀምሮ እስከ ስዊዘርላንድ ድንበር ድረስ የሚዘረጋ ያልተቋረጠ የጦር ግንባር ተፈጠረ። ወታደሮቹም ራሳቸውን ከዘመናዊ መድፍና መትረየስ ጥቃት ለመከላከል መሬቱን መቆፈር ጀመሩ። መጀመሪያ ላይ እንደ መደበቂያ ጉድጓድ የተጀመሩት ቀስ በቀስ ወደ ተወሳሰበ የቦይ ሥርዓት ተለወጡ። ጦርነቱ አሁን ተንቀሳቃሽነቱ አብቅቷል። የቦይ ውጊያ ወይም ትሬንች ዋርፌር ተወለደ። ወታደሮች በጭቃ በበሽታና በቁርጥማት ውስጥ ለዓመታት የሚቆዩበት ገሃነም ተፈጠረ። ድል አሁን የሚለካው በኪሎ ሜትር ሳይሆን በሜትር ሆነ። በምዕራብ ቦዮች ሲቆፈሩ፣ በምስራቅ ግን ታሪኩ የተለየ ነበር። ሩሲያ ጀርመንን ወረረች። ነገር ግን ጀርመናውያኑ ጀነራል ሂደንበርግና ሉደንዶርፍ የታነንበርግ ጦርነት ላይ የሩሲያን ጦር ከበው ደመሰሱት። የሩሲያው ጀነራል ሳምሶኖቭ በውርደት ራሱን ገደለ። ጀርመን በምስራቅ ታላቅ ድል ብታገኝም ጦሯ ግን በሁለት ግንባር ተከፍሎ እንዲዳከም ሆነ። ጦርነቱ በአውሮፓ ምድር በደም መታጠብ ጀመረ። በጥቂት ሳምንታት ውስጥ እሳቱ ወደ ሩቅ ምስራቅ እስያ ተለኮሰ። እንደ አውሮፓውያን አቆጣጠር ነሐሴ 23 ቀን 1914 ጃፓን በጀርመን ላይ ጦርነት አወጀች። ብዙዎች ጃፓን ለምን በዚህ የአውሮፓውያን ግጭት ውስጥ ገባች ብለው ይጠይቁ ይሆናል። ለዚህም ሁለት ዋና ዋና ምክንያቶች ነበሩ። አንደኛው በ1902 በብሪታንያና በጃፓን መካከል የተፈረመው የአንግሎ ጃፓን የቃል ኪዳን ስምምነት ነበር።
ብሪታንያ ጀርመንን ለመውጋት የጃፓንን እርዳታ ስትጠይቅ ጃፓን ቃሏን ለመጠበቅ ወሰነች። ሁለተኛውና ይበልጥ አስፈላጊው ምክንያት ግን ጃፓን በፓስፊክ ውቅያኖስና በቻይና ላይ ያላትን ተጽዕኖ ለማስፋፋት መፈለጓ ነበር። ጀርመን በቻይና ቺንግታኦ የተባለ ትልቅ የባህር ኃይል ማረፊያና በፓስፊክ ውቅያኖስ ላይ በርካታ ደሴቶች ነበሯት። ጃፓን እነዚህን የጀርመን ይዞታዎች ለመቀማት ወርቃማ ዕድል አገኘች። በጥቅምት 1914 የጃፓን ጦር ከብሪታንያ ወታደሮች ጋር በመተባበር በቻይና የሚገኘውን የጀርመንን ይዞታ ወይም ቺንግታኦ ላይ ከፍተኛ ጥቃት ሰነዘረ። ከሳምንታት ከበባ በኋላ ጀርመኖች እጅ ሰጡ። በዚህ ወቅት የጃፓን የባህር ኃይል በፓስፊክ ውቅያኖስ ላይ የሚገኙትንና በጀርመን ቁጥጥር ስር የነበሩትን የማሪያና የማርሻልና የካሮላይን ደሴቶችን ያለምንም ትልቅ ተቃውሞ ተቆጣጠረ። እንደ አውሮፓውያን አቆጣጠር ታህሳስ 1914 በታሪክ የማይታመን ክስተት ተፈጠረ። በገና ዋዜማ በምዕራብ ግንባር ላይ ያሉ የጀርመንና የብሪታንያ ወታደሮች በራሳቸው ፍቃድ ተኩስ አቆሙ። ከቦያቸው ወጥተው እጅ ተጨባበጡ፣ ምግብ ተለዋወጡ፣ አልፎ ተርፎም እግር ኳስ ተጫወቱ። ይህ የገና ተኩስ አቁም የሰው ልጅ ርኅራኄ በጦርነት መካከል ይታየበት ብቸኛው ብርሃን ነበር። ነገር ግን የሀገሪቱ መሪዎች ይህንን አልወደዱትም። ከበዓሉ በኋላ ወታደሮቹ ወደ ቦያቸው እንዲመለሱና እርስ በርስ መገዳደላቸውን እንዲቀጥሉ ታዘዙ። እንደ አውሮፓውያን አቆጣጠር 1914 ሲያበቃ አውሮፓ በጭቃና በደም ተዘፍቃ ነበር። ማንም ሰው ጦርነቱ ለሌላ 3 ዓመታት እንደሚቀጥልና በሚሊዮኖች እንደሚፈጅ አላወቀም ነበር። እንደ አውሮፓውያን አቆጣጠር 1915 ዓ.ም መጀመሪያ ላይ አውሮፓ የገባችበት አዙሪት በቀላሉ የማይቆም መሆኑን ተረዳች። በምዕራብ ግንባር ላይ ያሉት ቦዮች ከስዊዘርላንድ እስከ ሰሜን ባህር ድረስ እንደ ሰንሰለት ተገጣጥመዋል። ጦርነቱ አሁን በብልሃትና በፍጥነት የሚሸነፍ ሳይሆን የጠላትን ወታደር እስከ መጨረሻው ደም ድረስ አሟጦ በመጨረስ የሚገኝ የመሸርሸር ጦርነት ወይም ዋር ኦፍ አትሪሽን ሆኗል። ጦርነቱ እየከረረ ስለመጣ የአውሮፓ ኃያላን መላው ዓለም ላይ የዘረጉትን ክንዳቸውን መጠቀም ጀመሩ። ፈረንሳይ በአውሮፓ ምድር የደረሰባትን የሰው ኃይል እጥረት ለመሙላት በሰሜን አፍሪካ ከሚገኘው ሰፊ ግዛቷ ወታደሮችን አሰባሰበች። እነዚህ ወታደሮች ቲሪያይርስ አልጄሪያን በመባል የሚታወቁ የአልጄሪያ ክፍለ ጦሮች ነበሩ። አልጄሪያ በወቅቱ እንደ ተራ ቀኝ ግዛት ሳይሆን እንደ ቀጥተኛ የፈረንሳይ አካል ትቆጠር ስለነበር በ10 ሺዎች የሚቆጠሩ ወጣት አልጄሪያውያን የሜዲትራኒያንን ባህር አቋርጠው ወደ ቀዝቃዛው የአውሮፓ ግንባር መጡ። በሌላ በኩል ብሪታንያም ከባህር ማዶ ግዛቷ ከካናዳ የመጀመሪያውን የካናዳ ዲቪዚዮን ጠራች። እንደ አውሮፓውያን አቆጣጠር በየካቲት 1915 እነዚህ ሁለት የተለያዩ ዓለማት ተወካዮች በቤልጅየሟ ይፕረስ ግንባር ላይ ተገናኙ። በአንድ በኩል ከሰሜን አፍሪካ ፀሐያማ ምድር የመጡት አልጄሪያውያን፣ በሌላ በኩል ከአትላንቲክ ማዶ የመጡት ካናዳውያን። በመካከላቸው ደግሞ የፈረንሳይ ወታደሮች ሆነው የጀርመን እንቅስቃሴ ለመጠበቅ በጭቃማው ቦይ ውስጥ ተሰለፉ። ይህ በልዩ ልዩ ብሔረሰቦች የተገነባው የጥምር ኃይሎች ግንባር ነበር። እንደ አውሮፓውያን አቆጣጠር ሚያዝያ 22 ቀን 1915 የሰው ልጅ ታሪክ አይቶት የማያውቀውን አሰቃቂ ፈተና የገጠመው። እንደ አውሮፓውያን አቆጣጠር ሚያዝያ 22 ቀን 1915 በቤልጅየሟ የይፕረስ ከተማ አቅራቢያ ዕለቱ ጸጥ ያለና ነፋሻ ነበር። አመሻሽ ላይ ጀርመኖች በሚስጥር ያዘጋጇቸውን 6000 የጋዝ ጋኖች ከፈቱ። በታሪክ ለመጀመሪያ ጊዜ 168 ቶን የሚመዝን ገዳይ የክሎሪን ጋዝ ወደ አየር ተለቀቀ። ነፋሱ ይህንን ቢጫ አረንጓዴ ጭጋግ በቀጥታ ወደ ፈረንሳይና ካናዳ ወታደሮች ይዞት ሄደ። ወታደሮቹ መጀመሪያ ያዩት ጭጋግ መስሏቸው ነበር። ነገር ግን ጋዙ ወደ ቦያቸው ሲገባና ሳምባቸውን ሲለበልበው ፍጹም ድንጋጤ ነገሰ። ጋዙ በሳምባ ውስጥ ወዳለ ውሃነት በመለወጥ ወታደሮቹ በቆሙበት እንዲታፈኑ ያደርጋቸዋል። በደቂቃዎች ውስጥም 10,000 ወታደሮች ሞቱ ወይም ተሰናከሉ። ለ6 ኪሎ ሜትር ያህል የግንባሩ መስመር ባዶ ቀረ። ጀርመኖች ግን በራሳቸው መሳሪያ አስፈሪነት ስለደነገጡ በፍጥነት መግፋት አልቻሉም። ይህ ቀን የሰው ልጅ በቴክኖሎጂ እርስ በርሱ የሚጫረስበትን አሰቃቂ መንገድ ለዓለም ያሳየ ጥቁር ዕለት ሆነ። ብዙም ሳይቆይ አጋር ኃይሎችም ተመሳሳይ መርዝ ማምረት ጀመሩ። ከይፕረስ እልቂት በኋላ ጦርነቱ ወደ ሳይንስ ላብራቶሪዎች ገባ። ሳይንቲስቶች እጅግ ገዳይ የሆኑ ጋዞችን እንደ ፎስጂንና ሰናፍጭ ጋዝ ለማምረት ተሽቀዳደሙ። በሌላ በኩል ደግሞ ወታደሩን ለመጠበቅ የጋዝ ጭንብሎች ተፈጠሩ።
መጀመሪያ ላይ በሽንት የተነከረ ጨርቅ አፋቸው ላይ ያስሩ የነበሩ ወታደሮች ቀስ በቀስ ወደ ተወሳሰቡ የጎማ ጭንብሎች ተሸጋገሩ። እንደ አውሮፓውያን አቆጣጠር የ1915ቱ ወታደሮች ገጽታ አሁን ከሰው ይልቅ ጭራቅ የሚመስል ሆኗል። ይህ ቴክኖሎጂ ጦርነቱን ይበልጥ ኢሰብአዊና አስፈሪ ያደረገው። ይሁን እንጂ ጦርነቱ በምድር ላይ በሚደረግ የቦይ ውጊያ ብቻ አልተገደበም። የብሪታንያ የባህር ኃይል ጀርመንን ከመላው ዓለም ለመለየት በሰሜን ባህር ላይ የብረት ቀለበት ዘርግቶ ነበር። ይህ የባህር እገዳ ወይም ተራ ወታደራዊ እርምጃ አልነበረም። ይልቁንም ጀርመንን ከዓለም አቀፍ የንግድ መስመሮች በመቁረጥ የምግብ የማዳበሪያና የጥሬ ዕቃ አቅርቦቷን ለማድረቅ የታለመ ስትራቴጂ ነበር። በዚህ እገዳ ምክንያት በጀርመን ከተሞች ውስጥ ረሃብ በዝግታ ይገባ ጀመር። በሚሊዮን የሚቆጠሩ ሲቪሎች ለከፍተኛ የምግብ እጥረት ተጋለጡ። ጀርመን ይህንን የብሪታንያን የባህር ላይ የበላይነት በቀጥታ ጦርነት መጋፈጥ እንደማትችል ስትረዳ ብቸኛ ተስፋዋን በባህር ወለል ስር በተደበቀው አዲሱና ምስጢራዊ ቴክኖሎጂዋ ላይ ጣለች። በምድር ላይ የሚታየው ጭጋግ በባህር ላይ ወደሚታየው ድብቅ አደን ተቀየረ። በየብስ ላይ ገዳይ ጋዝ ሲዘንብ፣ በባህር ላይ ደግሞ ሌላ አዳኝ ተወለደ። ጀርመን በብሪታንያ የባህር እገዳ ምክንያት የሚበላ እያጣች ነበር። ለዚህም መልስ እንዲሆን ያልተገደበ የሰርጓጅ መርከብ ጦርነት አወጀች። የጀርመን ዩቦቶች አሁን ማንኛውንም ወደ ብሪታንያ የሚጓዝ መርከብ ያለምንም ማስጠንቀቂያ ማጥቃት ጀመሩ። እነዚህ በባህር ወለል ስር የሚንሸራሸሩት የብረት ነባሪዎች የዓለምን የንግድ መስመር ምስቅልቅል ውስጥ ከተቱት። ጦርነቱ አሁን በወታደሮች መካከል የሚደረግ ፍልሚያ ብቻ መሆኑ አብቅቶ የጠላትን ሕዝብ በረሃብ በመቅጣትና በባህር ላይ የሚጓዙ ሲቪሊያኖችን ጭምር በመግደል የሚካሄድ አጠቃላይ ጦርነት ወይም ቶታል ዋር ሆነ። ይህ ውሳኔ የዓለምን ንግድ አናወጠ። ጀርመኖች ከባህር ስር ሆነው እንደ ድመትና አይጥ ጨዋታ የንግድ መርከቦችን ማደን ጀመሩ። ነገር ግን ይህ ስልት በአሜሪካና በጀርመን መካከል የነበረውን ግንኙነት ወደ ፍንዳታ እየመራው ነበር። እንደ አውሮፓውያን አቆጣጠር ግንቦት 7 ቀን 1915 ሉሲታንያ የተባለች የብሪታንያ የግዙፍ የመንገደኞች መርከብ በአየርላንድ ዳርቻ አቅራቢያ እየተጓዘች ነበር። በውስጧ 1959 መንገደኞችን ይዛለች። የጀርመኑ ሰርጓጅ መርከብ ዩ-20 መርከቧን ተመለከተ። አንድ ቶርፒዶ ብቻ ተተኮሰ። መጀመሪያ መርከቧን በመታ ቶርፒዶ፣ ቀጥሎም በውስጥ በኩል በተፈጠረ ግዙፍ ፍንዳታ መርከቧ በ18 ደቂቃ ውስጥ ብቻ ሰጠመች። ከሞቱት 1198 ሰዎች መካከል 128ቱ አሜሪካውያን ነበሩ። ጀርመን መርከቧ መሳሪያ ጭና ነበር ብላ ብትከራከርም ዓለም ግን ድርጊቱን እንደ ባህር ላይ ወንጀል ተመለከተው። የአሜሪካው ፕሬዝዳንት ውድሮ ዊልሰን አሁንም አሜሪካን ከጦርነት ለማራቅ ቢሞክሩም ሕዝቡ ግን ጀርመንን ዳግመኛ ሊያምናት አልቻለም። በአትላንቲክ ውቅያኖስ ላይ የአሜሪካና የጀርመን ውጥረት እያየለ ባለበት ወቅት በደቡብ ምስራቅ አውሮፓና በመካከለኛው ምስራቅ ሌላ ታላቅ ኃይል ጦርነቱን ተቀላቅሎ ነበር። የኦቶማን ኢምፓየር ወይም ቱርክ ለዘመናት የአውሮፓ ታማሚ በመባል ብትታወቅም ከጀርመን ጋር የነበራት የጠበቀ ወታደራዊ ግንኙነት ወደ ጦርነቱ አፋፍ አድርሷት ነበር። እዚህ ጋር ጥቂት ወደ ኋላ እንመለስ። ጦርነቱ እንደ አውሮፓውያን አቆጣጠር በ1914 ሲፈነዳ የጀርመን የጦር መርከቦች ጎበንና ብሬስላው በአልጄሪያ ዳርቻ ላይ ነበሩ። የነበሩትም በምክንያት ነበር። ፈረንሳይ በሰሜን አፍሪካ ያሰባሰበቻቸውን የአልጄሪያ ወታደሮች ወደ አውሮፓ ግንባር እንዳታመጣ የባህር ላይ ትራንስፖርቷን መበጥበጥና ወደቦቿን መደብደብ ነበር ተልኳቸው። የብሪታንያ የባህር ኃይል ፈረንሳዮችን ሊያድናቸው ሲመጣ የጀርመኑ አድሚራል ሱሾን መርከቦቹን ወደ ምስራቅ ወይም ወደ ኦቶማን ኢምፓየር ቱርክ ልብ እንዲያቀኑ አዘዘ። ይህ ጉዞ የዓለምን ታሪክ ቀየረው። እነዚህ መርከቦች ቁስጣንጢንያ ሲደርሱ ጀርመኖች ለቱርክ እንደ ስጦታ አበረከቱላቸው። ለዚህም ትልቅ ምክንያት ነበረ። ጦርነቱ ከመጀመሩ በፊት ቱርክ 2 መርከቦች እንዲሰሩላት ለብሪታንያ በሚሊዮኖች የሚቆጠር ፓውንድ ከፍላ ነበር። ነገር ግን ጦርነቱ ሲጀመር ብሪታንያ መርከቦቹን ለራሷ አስቀረቻቸው። ይህ ድርጊት በቱርክ ሕዝብ ዘንድ ከፍተኛ ቁጣን ቀሰቀሰ። ጀርመን ይህንን አጋጣሚ ተጠቅማ በብሪታንያ ምትክ መርከቦቹን በነፃ ሰጠች። የጀርመን መርከቦች የቱርክን ባርኔጣ ደፉ። መርከቦቹም የቱርክ ስም ተሰጣቸው። ነገር ግን መርከቦቹን አሁንም የሚያዟቸው ጀርመኖች ነበሩ። እንደ አውሮፓውያን አቆጣጠር በጥቅምት 1914 እነዚህ መርከቦች የሩሲያን ወደቦች ደበደቡ። ሩሲያና ኦቶማን ቱርክ ደግሞ ለዘመናት የቆየ ቅራኔ ነበራቸው። ሩሲያ ወደ ዓለም ውቅያኖስ ለመውጣት በቱርክ ቁጥጥር ስር ያለውን
የዳርዳልኔስን ወሽመጥ መቆጣጠር ትፈልግ ነበር። ደግሞም ሩሲያ የኦርቶዶክስ ክርስትና ጠባቂ ነኝ ስትል፣ ቱርክ ደግሞ የእስልምናው ዓለም መሪ ከሊፋ ነኝ ትል ነበር። ይህ የዘመናት ጥላቻ በጀርመን መርከቦች ብልሽታ ዳግም ፈነዳ። ሩሲያ በቱርክ ላይ ጦርነት አወጀች። እንደ አውሮፓውያን አቆጣጠር በ1915 መባቻ ላይ የአውሮፓው እሳት ወደ መካከለኛው ምስራቅ በረሃዎች ተስፋፋ። የኦቶማን ቱርክ ወደ ጦርነቱ እንደገባች ቀዳሚ ትኩረቷን ወደ ደቡብ ወደ ጥንታዊቷ ግብፅ አደረገች። ለዚህም ቱርኮች ሁለት ትልልቅ ምክንያት ነበራቸው። አንደኛው ታሪካዊ ቁጭት ነበር። ግብፅ ለዘመናት የኦቶማን ኢምፓየር አካል ብትሆንም እንደ አውሮፓውያን አቆጣጠር በ1882 ብሪታንያ በወታደራዊ ኃይል ቀምታ የራሷ ጥብቅ ግዛት አድርጋት ነበር። ቱርኮች ግብፅን የተሰረቀች ግዛታቸው አድርገው ይመለከቷት ስለነበር አጋጣሚውን ተጠቅመው ለማስመለስ ቆረጡ። ሁለተኛውና እጅግ ወሳኙ ምክንያት ግን ስትራቴጂካዊ ነበር። በግብፅ የሚገኘው የሲዩዝ ካናል የብሪታንያ ኢምፓየር የሕይወት መስመር ነበር። ብሪታንያ ከታላቋ ቀኝ ግዛቷ ህንድ፣ ከአውስትራሊያና ከኒውዚላንድ የምታመጣቸው ወታደሮች፣ ምግቦችና ጥሬ ዕቃዎች በሙሉ የሚያልፉት በዚህ ቦይ በኩል ነበር። ጀርመንና ቱርክ አንድ ስልታዊ ዕቅድ ነደፉ፤ የሲዩዝ ካናልን መያዝ ወይም መዝጋት። ይህ ከተሳካ ብሪታንያ ከህንድና ከፓስፊክ ውቅያኖስ ግዛቶቿ ጋር ያላት ግንኙነት ይበጠሳል። በመሆኑም እንደ አውሮፓውያን አቆጣጠር በጥር 1915 የቱርኩ መሪ አህመድ ጀማል ፓሻ በጀርመን የጦር መኮንኖች እየታገዘ በሺዎች የሚቆጠሩ ወታደሮቹን የሲናን በረሃ አቋርጠው የሲዩዝ ካናልን እንዲያጠቁ ላከ። ብሪታንያ ይህንን የቱርክን ስጋት በሚገባ ተረድታ ስለነበር ካናሉን ለመጠበቅ በአቅራቢያው የሚገኝ ታላቅ ጦር አስፈለጋት። በዚህ ጊዜ ነበር የኤምፓየሩ ልጆች የተጠሩት። አውስትራሊያና ኒውዚላንድ በወቅቱ የብሪታንያ ግዛቶች በመሆናቸው እናቲቱ ሀገር ስትጠራቸው ወጣቶቻቸው በፈቃደኝነት ተሰለፉ። እነዚህ ወታደሮች አዛንክ ወይም ANZAC አውስትራሊያ ኤንድ ኒውዚላንድ አርሚ ኮርፕስ ተብሎ ተሰየሙ። እነዚህን ወታደሮች ይዞ መጀመሪያ ላይ ወደ አውሮፓ ግንባር ወይም ፈረንሳይ ለማቅናት ታስቦ ጉዞ ላይ ሳሉ ቱርክ ግብፅንና ወሳኙን የሲዩዝ ካናልን ልታጠቃ ትችላለች በሚል ስጋት ለሥልጠናና ለካናሉ ጥበቃ ግብፅ ላይ እንዲቆዩ ተደረገ። የአዛንክ ወታደሮች በፒራሚዶች ጥላ ስር ሥልጠናቸውን ሲያካሂዱና የቱርክን ጥቃት ሲጠባበቁ ቆዩ። ይሁን እንጂ በየካቲት ወር ቱርኮች በሲዩዝ ካናል ላይ ያደረሱት ጥቃት በብሪታንያና በህንድ ጦር ጥንካሬ ምክንያት ከሸፈ። የባህር ኃይል ሚኒስትሩ ዊንስተን ቸርችልም ቱርኮች ግብፅ ላይ እንዲመጡ ከመጠበቅ ይልቅ እኛ እዛው ቤታቸው ሄደን ለምን አንመታቸውም የሚል የድፍረት ሐሳብ አመጣ። ቱርክ ወደ ጦርነቱ መግባቷና ለሩሲያ የሚሄደውን ወሳኝ የባህር መንገድ ዳርዳንሌስን መዝጋቷ ለአጋር ኃይሎች ትልቅ ራስ ምታት ሆኖባቸው ስለነበር ቸርችል አዲስ ግንባር ለመክፈት ወሰነ። ወጣቱና ንቁ የባህር ኃይል ሚኒስትር ዊንስተን ቸርችል ያቀረበው ዕቅድ የኦቶማን ኢምፓየሮችን ወይም ቱርኮችን በባህር በኩል በመምታት ቁንስጣንጢንያን መያዝ የሚል ነበር። ይህ ከተሳካ ቱርክን ከጦርነቱ በአንድ ጀንበር ማስወጣትና ለተዳከመችው ሩሲያ የእርዳታ መንገድ መክፈት ይቻላል። ቸርችል በግብፅ በረሃ የሰለጠነና ዝግጁ የሆነ ጦር በማግኘቱ እነዚህን የአውስትራሊያና የኒውዚላንድ ወጣቶች ወደ ጋሊፖሊ የሞት ወጥመድ ላካቸው። እንደ አውሮፓውያን አቆጣጠር ሚያዝያ 25 ቀን 1915 ገና ጎህ ሳይቀድ የአዛንክ ወታደሮች በጋሊፖሊ ዳርቻ ላይ በታንኮች አረፉ። ወታደሮቹ በጨለማና በባህር ሞገድ ግፊት ምክንያት በስህተት ያረፉበት ገደላማና አሸዋማ በሆነው ጠባብ ዳርቻ ላይ ነበር። ነገር ግን የቱርክ ወታደሮች ከተራራው ጫፍ ላይ ሆነው በንቃት ይጠባበቋቸው ነበር። ቸርችል የናቀውና የአውሮፓ ታማሚ ብሎ የገመተው የቱርክ ጦር በታላቁ መሪ በሙስጠፋ ከማል ወይም አታቱርክ መሪነት የማይበገር ጽናት አሳየ። ሙስጠፋ ከማል ለወታደሮቹ ያስተላለፈው ትዕዛዝ አስደንጋጭ ነበር። እኔ እንድትዋጉ አላዛችሁም፣ እንድትሞቱ አዛችኋለሁ። እኛ እስከምንሞት ባለው ጊዜ ውስጥ ሌሎች ወታደሮችና አዛዦች መጥተው ቦታችንን ይይዛሉ አላቸው። የአዛክ ወታደሮች በተራራው ግርጌ ታንቀው ቀሩ። ጦርነቱ ወደ አሳቃቂ የቦይ ውጊያ ተቀየረ። ለአውስትራሊያና ለኒውዚላንድ ጋሊፖሊ የብሔራዊ ማንነታቸው መፈጠሪያና የታላቅ መስዋዕትነት ምድር ሆነች። ቸርችል በቀላሉ ያልቃል ብሎ ያሰበው የምስራቁ ግንባር ቁማር በሚሊዮኖች የሚቆጠሩ ሰዎችን ሕይወት የሚበላ ሌላ ገሃነም ሆኖ ቀጠለ። ጋሊፖሊ ሌላኛው የቦይ ውጊያ ሜዳ ሆነች። ወታደሮች በሙቀት በዝናብና በውሃ ጥም አለቁ። ዘመቻው ለ8 ወራት ዘለቀ። በስተመጨረሻም አጋር ኃይሎች በሽንፈት ወጡ።
250 ሺህ የአላያንስ ወታደሮች በከንቱ መስዋዕት ሆኑ። ቸርችል በውርደት ከሥልጣኑ ተነሳ። ጋሊፖሊ ግን ለዘመናዊነቷ ቱርክ መወለድ ትልቅ ብሔራዊ ኩራት ሆነች። እንደ አውሮፓውያን አቆጣጠር በ1915 መጀመሪያ ላይ በሩሲያና በኦቶማን ቱርክ ድንበር ላይ ባሉት የካውካዋስ ተራሮች ላይ ሌላ አሰቃቂ የጦርነት ምዕራፍ ተከፍቶ ነበር። ይህም የቱርክ ወታደራዊ መሪ አንቨር ፓሻ ሩሲያን በድንገት በመምታት ግዛቶቿን ለማስመለስ ሳሪካሚሽ በተባለ ስፍራ ታላቅ ጥቃት ሰነዘረ። ነገር ግን ጥቃቱ ወደ ታሪክ ታላቅ ውርደት ተቀየረ። የቱርክ ወታደሮች ለከፍተኛ ቅዝቃዜ የሚሆን ልብስና አቅርቦት ስላልነበራቸው በአንድ ጦርነት ብቻ ወደ 90 ሺህ የሚጠጉ ወታደሮች በጠላት ጥይት ሳይሆን በበረዶ ተመተው አለቁ። ይህ በካውካስ የደረሰው ውድቀት በኦቶማን መንግሥት ውስጥ ከፍተኛ ድንጋጤና ቁጣን ፈጠረ። መንግሥቱ ለዚህ ውድቀት ሰበብ የሚሆነውን አካል መፈለግ ጀመረ። በግዛቱ ውስጥ የሚኖሩትን አርሜናውያን ከሩሲያ ጋር ያብራሉ፣ ከጀርባችን ይወጉናል ብሎ ጠረጠረ። ይህ ጥርጣሬ በታሪክ ውስጥ ወደ ታየው እጅግ ጥቁርና አሰቃቂ ጭፍጨፋ አመራ። እንደ አውሮፓውያን አቆጣጠር በ1915 በሚያዝያ 24 በሚሊዮን የሚቆጠሩ አርሜናውያን ከቤታቸው ተፈናቅለው ወደ ሶሪያ በረሃ እንዲጓዙ ተገደዱ። የሞት ጉዞ በተባለው በዚህ ስደት ወቅት ሕፃናት፣ ሴቶችና አረጋውያን በረሃብ፣ በጥም፣ በበሽታና በወታደሮች ጭካኔ በተሞላበት ግድያ አለቁ። ይህ የአርሜናውያን ጭፍጨፋ ወይም አርሜኒያን ጄኖሳይድ በመባል የሚታወቀው ድርጊት ዛሬም ድረስ በታሪክ ውስጥ ትልቅ ቁስልና ክርክር ሆኖ ይኖራል። ከ1 እስከ 1.5 ሚሊዮን የሚደርሱ ንጹሐን ዜጎች ሕይወታቸውን ያጡበት ይህ ክስተት የ20ኛው ክፍለ ዘመን የመጀመሪያው ታላቅ የዘር ማጥፋት ወንጀል ተደርጎ ይቆጠራል። ጦርነቱ በምስራቅና በምዕራብ ግንባሮች ተቆልፎ ባለበት ወቅት አጋር ኃይሎች ማለትም ብሪታንያና ፈረንሳይ የጀርመንንና የኦስትሪያን ኃይል የሚከፋፍልላቸው አዲስ አጋር መፈለግ ጀመሩ። አይናቸውን ወደ ደቡብ ወደ ጣሊያን አቀኑ። ጣሊያን ጦርነቱ ሲጀመር ከጀርመንና ከኦስትሮ ሃንጋሪ ጋር የሶስትዮሽ ቃል ኪዳን ወይም ትሪፕል አላያንስ አባል ብትሆንም ጦርነቱ ሲፈነዳ ገለልተኛ ሆና ቆይታ ነበር። ይሁን እንጂ እንደ አውሮፓውያን አቆጣጠር በሚያዝያ 1915 በለንደን በተደረገ እጅግ ምስጢራዊ ስምምነት ብሪታንያና ፈረንሳይ ለጣሊያን አንድ ትልቅ ማታለያ ያቀረቡላት። ጣሊያን ቃል ኪዳኗን አጥፋ ከነሱ ጎን ብትቆም ከጦርነቱ በኋላ በኦስትሪያ ቁጥጥር ስር ያሉትን ጣሊያንኛ ተናጋሪ ግዛቶች እንደ ትሬንቲኖና ትሬስቴ ያሉትን እንደምታስረክብ ቃል ገቡላት። ይህ የግዛት ጥማት ጣሊያን ወገኗን እንድትቀይር አደረጋት። እንደ አውሮፓውያን አቆጣጠር ግንቦት 1915 ጣሊያን የቀድሞ አጋሯ በነበረችው በኦስትሮ ሃንጋሪ ላይ ጦርነት አወጀች። አሁን በአውሮፓ ደቡባዊ ክፍል በአልፓስ ተራሮች ላይ አዲስ ግንባር ተከፈተ። ይህ ጦርነት ነጩ ጦርነት ወይም ዘ ዋይት ዋር የሚል ስያሜ ተሰጠው። ወታደሮች ከባህር ወለል በላይ በሺዎች የሚቆጠሩ ሜትሮች ከፍታ ባላቸው በረዶና ቁልቁለት በሞላባቸው ተራሮች ላይ መዋጋት ጀመሩ። በዚህ አሰቃቂ ገሃነም ውስጥ ወታደሮች ከጠላት ጥይት ይልቅ በቅዝቃዜ፣ በኦክስጅን እጥረትና ድንገት በሚወርደው የበረዶ ናዳ ይሞቱ ነበር። ጣሊያን ወደ ጦርነቱ በመግባቷ ኦስትሪያ ኃይሏን እንድትከፋፍል ቢያደርጋትም ግንባሩ ግን እንደ ምዕራቡ ሁሉ ለዓመታት የማይነቃነቅ ሌላው የሞት ቀጠና ሆኖ ነበር። ጣሊያን በአልፓስ ተራሮች ላይ አዲስ ግንባር ከፍታ የኦስትሪያን ኃይል በከፊል ብትገታውም በሌላ በኩል ግን ለአጋር ኃይሎች ብሪታንያና ፈረንሳይ አስደንጋጭ ዜና ከባልካን ተሰማ። ጦርነቱ የጀመረባት ሰርቢያ ለ2 ዓመታት ያህል የኦስትሪያን ግዙፍ ጦር በጀግንነት ስትመክት ቆይታ ነበር። ነገር ግን እንደ አውሮፓውያን አቆጣጠር በጥቅምት 1915 የኃይል ሚዛኑን የሚቀይር ሌላ ኃይል ብቅ አለ። ቡልጋሪያ ለዘመናት ከሰርቢያ ጋር የነበራትን የድንበር ቅራኔ ለመፍታትና ግዛቶቿን ለማስፋፋት በማሰብ ከመካከላዊ ኃይሎች ጀርመንና ኦስትሪያ ጋር ወገን በመሆን ጦርነቱን ተቀላቀለች። ይህ የቡልጋሪያ ውሳኔ ለሰርቢያ የሞት ደውል ሆነ። ሰርቢያ አሁን በሦስት አቅጣጫ ተከበበች። ከሰሜንና ከምዕራብ በጀርመንና በኦስትሪያ፣ ከምስራቅ ደግሞ በቡልጋሪያ ጥቃት ሰነዘሩባት። የሰርቢያ ጦርና መላው ሕዝቧ በሚያስደነግጥ ሁኔታ ተሸነፉ። የተረፈው የሰርቢያ ጦርና ንጉሣዊ ቤተሰብ አገራቸውን ለጠላት ትተው በበረዶማው የአልባንያ ተራሮች በኩል ወደ ባህር ዳርቻ ለማምለጥ ተገደዱ። ይህ የሰርቢያ ታላቁ ማፈግፈግ ተብሎ የሚታወቀው ጉዞ በሺዎች የሚቆጠሩ ወታደሮችና ሲቪሎች በብርድና በረሃብ ያለቁበት አሰቃቂ የሞት ጉዞ ነበር።
እንደ አውሮፓውያን አቆጣጠር በ1915 ማብቂያ ላይ ሰርቢያ ሙሉ በሙሉ በጠላት ቁጥጥር ስር ወደቀች። በምስራቅም ሁኔታው ከዚህ የከፋ ነበር። ጀርመንና ኦስትሪያ ሩሲያን ለአንዴና ለመጨረሻ ጊዜ ለማንበርከክ በግንቦት 1915 ታላቅ ጥቃት ሰነዘሩ። የጎርሊስ ታርኖቭ ጥቃት የሩሲያን ጦር መስመር እንደ ወረቀት ቀደደው። ጀርመኖች በኢንዱስትሪና በመድፍ ኃይል የበላይነት ስለነበራቸው ሩሲያን በባዶቻቸው በሚባል ደረጃ ሊቋቋማቸው አልቻሉም። ሩሲያ ፖላንድን፣ ሊቱዌኒያንና ቤላሩስን ለቃ እንድትወጣ ተገደደች። ይህ ታላቁ ማፈግፈግ ወይም ዘግሬት ሪትሪት ሩሲያን እጅግ አደቀቃት። በአንድ ዓመት ውስጥ ብቻ ሩሲያ 2 ሚሊዮን ወታደሮቿን በሞትና በምርኮ አጣች። ይህ ውድቀት በመላው ሩሲያ ቁጣ እንቀሰቀሰ። ንጉሥ ዛር ኒኮላስ ዳግማዊ በጦር ሜዳ የሚደርሰውን ውርደት ለማስቆም በሚል አንድ ትልቅ የታሪክ ስህተት ፈጸመ። ጀነራሎቹን ገፍቶ ራሱ ጦሩን በቀጥታ ለመምራት ወደ ግንባር ዘመተ። ይህ ውሳኔ ግን በሩሲያ ቤተ መንግሥት ውስጥ ትልቅ የፖለቲካ ክፍተት ፈጠረ። ዛሩ በሌለበት ንግሥቲቱ አሌክሳንድራ ምስጢራዊና አነጋጋሪው መነኩሴ ራስፑቲን በሚሰጣት ምክር አገሪቱን ማተራመስ ጀመረች። ሙስና፣ ረሃብና የሕዝብ ብሶት ሩሲያን ወደማይቀረው የአብዮት እሳት በከፍተኛ ፍጥነት እየገፋት ነበር። 1915 ዓመተ ምህረት ሲያበቃ አውሮፓ የደከመችና የተሰላቸች መሰለች። ጦርነቱ አሁን በቦይ ውስጥ ብቻ ተወስኖ አልቀረም። ወደ ባህር ውስጥ በሰርጓጅ መርከብ፣ ወደ አየር ላይ በዶግ ፋይት ፍልሚያዎችና ወደ ኬሚካል ላቦራቶሪዎች ተስፋፍቷል። በጋሊፖሊ ዳርቻ በአልፓስ ተራሮችና በምዕራብ ግንባር ጭቃ ውስጥ በሚሊዮኖች የሚቆጠሩ ወጣቶች ረግፈዋል። አሸናፊ የለም፣ ተሸናፊ ግን መላው የሰው ልጅ ነው። ሁሉም ወገኖች ኃይላቸውን መልሰው ለማደራጀትና የመጨረሻ የሚሉትን ድል ለመቀናጀት ጥርሳቸውን ነክሰዋል። ነገር ግን ፊት ለፊት የሚጠብቃቸው የ1916ቱ ዓመት በታሪክ እጅግ ደም አፋሳሹና የሥጋ መፍጫው ዓመት እንደሚሆን ገና አልተረዱትም ነበር። 1916 የሥጋ መፍጫው ዓመት። በ1916 ዓመተ ምህረት መጀመሪያ አውሮፓ የገባችበት ጦርነት ወደ አዲስና ይበልጥ ጨካኝ ምዕራፍ ተሸጋገረ። ለ2 ዓመታት የዘለቀው የቦይ ውጊያ ጀነራሎቹን ተስፋ አስቆርጧቸዋል። አሁን ዓላማቸው መሬት መያዝ አይደለም። አሁን ዓላማቸው የጠላትን ወጣት ትውልድ በሙሉ መፍጨትና ሀገርን ባዶ ማስቀረት ሆኗል። ጀርመናውያኑ ይህንን አውስብሉቱንግ ወይም ደምን አሟጦ ማፍሰስ ይሉታል። የዚህ አሰቃቂ ፍልስፍና መድረክ ደግሞ አንዲት ታሪካዊ ከተማ ሆነች፣ ቨርዱን። የጀርመኑ የጦር አዛዥ ኤሊክ ቮን ፋልከንሃይን ለካይዘር ዊልያም ዳግማዊ በምስጢር በላከው ደብዳቤ ላይ እንዲህ ሲል ጻፈ። ፈረንሳይ በወታደራዊ አቅሟ የመጨረሻው ደረጃ ላይ ደርሳለች። አሁን የሚያስፈልገው ደሟን አፍስሶ የግል ማድረግ ብቻ ነው። ፋልከንሃይን ይህንን ለማድረግ የቨርዱን ምሽግ ከተማን መረጠ። ቨርዱን በሦስት አቅጣጫ በጀርመን ጦር ተከባ ነበር። ነገር ግን ለፈረንሳውያን ቨርዱን ተራ ምሽግ አይደለችም፣ የሀገሪቱ የክብርና የጽናት ምልክት ናት። ፋልከንሃይን ፈረንሳውያን ቨርዱን ልትወድቅ ስትል ክብራቸውን ለማዳን ሲሉ መላ ጦራቸውን ወደዚያ እንደሚልኩ አውቆ ነበር። እሱም በከባድ መድፍ የብረት ማዕበል ያወርድባቸዋል። እንደ አውሮፓውያን አቆጣጠር የካቲት 21 ቀን 1916 ጠዋት 1:15 ላይ በቨርዱን ዙሪያ ተደብቀው የነበሩ 1200 የጀርመን መድፎች በአንድ ጊዜ ተተኮሱ። በ8 ሰዓታት ውስጥ ብቻ 1 ሚሊዮን መድፎች በፈረንሳይ ቦዮች ላይ ወረዱ። ይህ ማለት አንዱ መድፍ ብቻውን ወደ 834 ጊዜ ተኩሷል ማለት ነው። ይህ በታሪክ ታይቶ የማይታወቅ ከፍተኛ የመድፍ ድብደባ ነበር። መሬቱ ለሰዓታት ተንቀጠቀጠ። በቦይ ውስጥ የነበሩ ወታደሮች መሳሪያቸውን ለመያዝ እንኳን ሳይችሉ በሕይወት ተቀበሩ። የጀርመን እግረኛ ጦር ጥቃቱን ሲጀምር ፈረንሳውያን አልቀዋል ብሎ ገምቶ ነበር። ነገር ግን በሕይወት የተረፉት ጥቂት የፈረንሳይ ወታደሮች ከጭቃና ከአስክሬን ክምር ውስጥ ወጥተው በመትረየስ እሳት ጀርመኖችን መለሱ። ጦርነቱ ተጀመረ። በውጊያው አራተኛ ቀን በቨርዱን ዙሪያ ካሉት ምሽጎች ትልቁ የሆነው ዶአሞን ያለ ብዙ ውጊያ በጀርመኖች እጅ ወደቀ። ይህ ለፈረንሳይ ትልቅ ውርደት ነበረ። ፈረንሳይ ቨርዱን እንድትወድቅ ፈጽሞ አትፈልግም። በዚህ ወሳኝ ሰዓት የፈረንሳዩ ጀነራል ፊሊፕ ፔታን እንዲህ ሲል ቃል ገባ። ከዚያ ያልፉም አለ። ፔታን የኖሪያ ሲስተም የተባለ ስልት ዘረጋ። ይህም ግንባር ላይ ያሉ ወታደሮች በድካም ሳይዝሉ በየተወሰኑ ቀናት በአዳዲስ ወታደሮች እንዲተኩ ማድረግ ነው። በዚህ ምክንያት 70% የሚሆነው የፈረንሳይ ጦር በቨርዱን እሳት ውስጥ እንዲያልፍ ተደረገ።
ቨርዱን አሁን የአንድ ከተማ ውጊያ መሆኗ ቀርቶ የመላው ፈረንሳይ የህልውና ጦርነት ሆነች። በዚህ ወቅት ወደ ቨርዱን የምታስገባው አንዲት ጠባብ መንገድ ብቻ ነበረች። ፈረንሳውያን ይችን መንገድ ላቮይ ሳክሬ ወይም የቅዱስ መንገድ ብሎ ሰየሟት። በየቀኑ 3500 የጭነት መኪኖች ወታደሮችን፣ ምግቦችንና ጥይቶችን ወደ ግንባር በዛች መንገድ ያመላልሱ ነበር። በየቀኑ 3500 የጭነት መኪኖች ወታደሮችን፣ ምግብንና ጥይትን ወደዛ ግንባር በዛች መንገድ ያመላልሱ ነበር። መኪኖቹ በቀንና በሌሊት ያለምንም ማቋረጥ ይጓዛሉ። አንዱ መኪና ሲበላሽ ወዲያውኑ ከመንገዱ ተገፍቶ ይወጣል። በመንገዱ ግራና ቀኝ በሺዎች የሚቆጠሩ ሰራተኞች ድንጋይ እያንከባለሉ መንገዱ እንዳይፈርስ ይጠግኑ ነበር። ያለዚች መንገድ ቨርዱን በ3 ቀናት ውስጥ በወደቀች ነበር። በሰኔ ወር ጀርመኖች ሌላኛውን ምሽግ ፎርት ቮክስን ከበቡ። የፈረንሳይ ወታደሮች ውሃና ጥይት አጥተው ለሳምንታት ተከላከሉ። ጀርመኖች በምሽጉ ጣራ ላይ ቀዳዳ ቀደው የሚቃጠል ፈሳሽ ወይም ፍሌም ስሮወር ያፈሱባቸው ነበር። በመጨረሻው ሰዓት የፈረንሳዩ አዛዥ ኮሎኔል ራይናል ቫለንቲን የተባለች እርግብን የመጨረሻ መልእክት ይዛ እንድትበር ላካት። እርግቧ በጀርመን ጭስና ጥይት ውስጥ አልፋ መልእክቱን አደረሰች። ራይናል ግን እጅ ለመስጠት ተገደደ። የጀርመኑ አልጋ ወራሽ በራይናል ጀግንነት ተደንቆ ሰይፉን መልሶ ሰጠው። በቨርዱን ሜዳ ላይ ጀግንነትና ጭካኔ ጎን ለጎን ይሄዱ ነበር። በጥንቱ ወታደራዊ ባህል ውስጥ አንድ መኮንን ለጠላት እጅ ሲሰጥ የያዘውን ሰይፍ ለአሸናፊው አዛዥ ማስረከብ አለበት። ይህ ሰይፍን መስጠት ተሸንፌያለሁ፣ ስልጣኔንና ክብሬን ለአንተ አስረክቤያለሁ ማለት ነው። የጀርመኑ አልጋ ወራሽ ዊሊያም የፈረንሳዩን አዛዥ ራይናልን ሲያገኘው ራይናል በውጊያው መሃል ሰይፉን ጥሎት ነበር። አልጋ ወራሹ ግን ራይናልና ወታደሮቹ በፎርት ቮክስ ምሽግ ውስጥ ያለ ውሃ በጭስና በእሳት ተከበው ለሳምንታት ያሳዩት ጽናትና ጀግንነት እጅግ አስደንቆታል። ስለዚህ አልጋ ወራሹ የራሱን ወይም ሌላ የጀርመን መኮንን ሰይፍ ለራይናል በስጦታ መልክ ሰጠው። ይህ ማለት ምንም እንኳ ብትሸነፍም አንተ ግን እንደ ጀግና ስለተዋጋ የጦሩ መኮንንነት ክብርን ሊገፈፍ አይገባም። ይህ ሰይፍ ላሳየኸው ታላቅ ጀግንነት መታሰቢያ ይሆንልህ እንደማለት ነው። ይህ ድርጊት አንደኛው የዓለም ጦርነት እጅግ ጨካኝ ቢሆንም በወቅቱ የነበሩ አዛዦች ግን አሁንም ለተቃራኒ ወገን ጀግንነትና ክብር ይሰጡ እንደነበር ያሳያል። ጠላቴ ብትሆንም ጀግና ስለሆንክ አከብርሃለሁ የሚል መልእክትም አለው። በፈረንሳይ እምብርት በቨርዱን ምሽግ ውስጥ ፈረንሳይ እየደማችና አቅሟ እየተሟጠጠ ባለበት ወቅት ብሪታንያ ጫናዋን ለማቃለል ታላቅ ዝግጅት ጀመረች። ሎርድ ኪችነር ባደረገው ጥሪ መሠረት በሚሊዮን የሚቆጠሩ ፈቃደኛ ወጣቶች የኪችነር ሰራዊት በሚል ስም ተደራጁ። እነዚህ ወጣቶች የጓደኞች ሻለቃ ወይም ፓልስ ባታሊዮን ተብለው ይጠሩ ነበር። ከአንድ መንደር፣ ከአንድ ትምህርት ቤት ወይም ከአንድ ፋብሪካ የመጡ ጓደኛሞች በአንድ ላይ ተመዝግበው በአንድ ላይ ወደ ግንባር ዘመቱ። ዓላማቸው በሰሜን ፈረንሳይ በሶም ወንዝ አቅራቢያ የጀርመንን ጦር መስመር ሰባብሮ መግባት ነበር። ጀነራል ዳግላስ ሄግ ይህ ጥቃት ጦርነቱን በአንድ ጀንበር ይጨርሰዋል ብሎ በጽኑ አምኖ ነበር። እንደ አውሮፓውያን አቆጣጠር ሐምሌ 1 ቀን 1916 ከንጋቱ 1 ሰዓት ተኩል ከውጊያው በፊት ለ7 ተከታታይ ቀናት ብሪታንያ 1.7 ሚሊዮን መድፎችን በጀርመን ቦዮች ላይ አዘነበች። መድፎቹ የጀርመንን የሽቦ አጥር ይበጣጥሳሉ፣ ቦዮቹን ያፈርሳሉ ተብሎ ታስቦ ነበር። ነገር ግን ጀርመኖች ከ40 ጫማ በላይ ጥልቀት ባላቸው የኮንክሪት ምሽጎች ውስጥ ተደብቀው ከመድፍ ዝናብ ተረፉ። ሰዓቱ ደረሰ። ጀነራል ሄግ ወታደሮቹ ከቦይ ወጥተው በእርጋታ እንዲራመዱ አዘዘ። ፉጨቱ ተነፋ። የብሪታንያ ወጣቶች ከቦያቸው ወጥተው ወደ ሰው አልባው ምድር ተራመዱ። ነገር ግን ያዩት ነገር አስደንጋጭ ነበር። የጀርመን የሽቦ አጥር አልተበጠሰም። ጀርመናውያኑ ከመደበቂያቸው ወጥተው መትረየሳቸውን አዘጋጁ። በጥቂት ደቂቃዎች ውስጥ ሜዳው በብሪታንያ ወታደሮች አስክሬን ተሞላ። በዚያ ጥቁር ቅዳሜ በአንድ ቀን ውስጥ ብቻ 19240 የብሪታንያ ወታደሮች ሲገደሉ 40 ሺዎቹ ደግሞ ቆሰሉ። በታሪክ አንድ ሰራዊት በአንድ ቀን ውስጥ ካስተናገደው ትልቁ እልቂት ይህ ነበር። በአንድ መንደር የመጡ ጓደኛሞች በሙሉ በአንድ ደቂቃ ውስጥ አብረው ረገፉ። የሶም ውጊያ ለወራት ቀጠለ። በጭቃና በደም ውስጥ ለተዘፈቁት ወታደሮች አዲስ ተስፋ ታየ። እንደ አውሮፓውያን አቆጣጠር መስከረም 15 ቀን 1916 ብሪታንያ በሚስጥር ስታዘጋጀ የነበረውን አዲስ መሳሪያ አስተዋወቀች፣ ታንክ። እነሱም ጭራቆች ተባሉ። መጀመሪያ ላይ ማርክ 1 ተብለው የሚጠሩት እነዚህ ጭራቆች ጀርመኖችን በድንጋጤ አላቀቋቸው። መትረየስ የማይበሳቸው
የሽዋ አጥርን እየረገጡ የሚያልፉና ቦይ ውስጥ የሚዘሉ የብረት ማሽኖች። ምንም እንኳን ብዙዎቹ ቢበላሹም ታንክ ግን የቦይ ውጊያን ዘመን ማብቂያ የሚያበስር የቴክኖሎጂ ውጤት ሆነ። ጦርነቱ አሁን በጀግንነት ሳይሆን በማሽኖች የበላይነት መወሰን ጀመረ። እንደ አውሮፓውያን አቆጣጠር በ1916ቱ ማለቂያ የሌለው የመድፍ ድብደባ ምክንያት ወታደሮች ሼልሾክ የተባለ አዲስ አይነት በሽታ ማሳየት ጀመሩ። ወታደሮቹ በአካላቸው ላይ ምንም አይነት ጉዳት ሳይኖርባቸው መናገር ያቅታቸዋል፣ ሰውነታቸው ይንቀጠቀጣል፣ ወይም ደግሞ አእምሯቸው ይሰበራል። በወቅቱ የነበሩ ጀነራሎች ይህንን እንደ ፈሪነት ቆጥረውት ነበር። ብዙ ወታደሮችም መዋጋት አልችልም በማለታቸው ተረሸኑ። ነገር ግን ዓለም ለመጀመሪያ ጊዜ የጦርነትን ስነ ልቦናዊ ጠባሳ በገሃድ ያየችው በዚህ ወቅት ነበር። የ1916 እልቂት ወታደሮቹን ብቻ ሳይሆን የአውሮፓን አእምሮም ሰባብሮታል። የአውሮፓውያኑ 1916 ዓ ም ሲያበቃ ቨርዱንና ሶም በድምሩ ከ2 ሚሊዮን በላይ ሰዎች በልተዋል። ጀርመን በኢኮኖሚ ደክማለች። ብሪታንያና ፈረንሳይ ወጣት ትውልዳቸውን አጥተዋል። አሁን ጦርነቱ ወደ ፖለቲካዊ ፍንዳታ እየተጠጋ ነው። በሩሲያ ውስጥ ንጉሥ ዛር ኒኮላስ ሊወድቅ ጥቂት ሳምንታት ቀርተውታል። አሜሪካ ደግሞ ከውቅያኖስ ማዶ ሆና ታላቁን ኃይሏን እያሰባሰበች ነው። የ1917 የለውጥ ዓመት ሊሆን ነው። 1917 የውድቀት የለውጥና የክህደት ዓመት። የአውሮፓውያኑ በ1917 መጀመሪያ ሩሲያ የአቅሟ መጨረሻ ላይ ደርሳ ነበር። በግንባር ላይ በሚሊዮን የሚቆጠሩ ወታደሮች ያለ ጫማና ያለ ጥይት እንዲዋጉ መገደዳቸው፣ በሀገር ውስጥ ደግሞ የዋጋ ግሽበትና ረሃብ መንገሱ ሕዝቡን ወደ መጨረሻው የቁጣ ደረጃ ደረሰው። የታሪኩ ማዕበል የነበረው ዛር ኒኮላስ ዳግማዊ በቤተ መንግሥቱ ውስጥ ሆኖ የሕዝቡን ስቃይ መስማት ተስኖታል። እንደ አውሮፓውያን አቆጣጠር የካቲት 23 ቀን በመቶ ሺዎች የሚቆጠሩ ሠራተኞች የፔትሮግራድን ጎዳኖች አጥለቀለቁ። ዛሩ ዓመፁን በኃይል እንዲያቆሙ ወታደሮቹን አዘዘ። ነገር ግን ታሪክ የማይረሳው ታላቅ ክስተት ተፈጠረ። በሕዝቡ ላይ እንዲተኩሱ የታዘዙት ኮዛክ የተባሉት የዛሩ ታማኝ ወታደሮች ጠመንጃቸውን ወደ ሰማይ ተኩሰው ከሕዝቡ ጋር ተቀላቀሉ። መኮንኖቻቸው ሲያዟቸው እኛ ወንድሞቻችንንና እናቶቻችንን አንገልም በማለት አሻፈረኝ አሉ። እንደ አውሮፓውያን አቆጣጠር መጋቢት 15 ቀን 1917 ዛር ኒኮላስ ዳግማዊ በአንድ የባቡር ሰረገላ ውስጥ ሆኖ የሥልጣን መልቀቂያውን ፈረመ። ለ300 ዓመታት ሩሲያን የገዛውና በዓለም እጅግ ግዙፍ የነበረው የሮማኖቭ ሥርወ መንግሥት በአንድ ጀንበር ከሰመ። አውሮፓ የንጉሣውያን አገዛዝ ማብቂያ መቃረቡን በሩሲያ ውድቀት አየች። ነገር ግን አዲሱ ጊዜያዊ መንግሥት ጦርነቱን ለመቀጠል መወሰኑ ለሩሲያ የከፋ ገሃነም ይዞ መጣ። በሌላ በኩል በምዕራብ ግንባር ጀርመን በብሪታንያ የባህር እገዳ ምክንያት ታፍናለች። ሕዝቧ በረሃብ እያለቀ ነው። የጀርመን ወታደራዊ መሪዎች ሂደንበርግና ሉደንዶርፍ አንድ የመጨረሻ አደገኛ ቁማር ለመጫወት ወሰኑ። ያልተገደበ የሰርጓጅ መርከብ ጦርነት፣ አንረስትድ ሰብመሪን ዋርፌር። እንደ አውሮፓውያን አቆጣጠር የካቲት 1 ቀን 1917 ጀርመን ማንኛውም ወደ ብሪታንያ የሚጓዝ መርከብ የገለልተኛ ሀገር የሚሆን የንግድ ያለምንም ማስጠንቀቂያ እንደሚመታ አወጀች። ጀርመኖች አሜሪካ በዚህ እንደምትቆጣና ጦርነት ውስጥ እንደምትገባ ያውቃሉ። ነገር ግን በሰሩት ስሌት መሠረት አሜሪካ ጦሯን አሰባስባ ወደ አውሮፓ ከመድረሷ በፊት በ6 ወራት ውስጥ ብሪታንያን በረሃብ እናንበረክካታለን ብለው አመኑ። በጥቂት ሳምንታት ውስጥ በመቶዎች የሚቆጠሩ መርከቦች ወደ ውቅያኖስ ግርጌ ሰመጡ። የዓለም ንግድ ቆመ። ጀርመን ውቅያኖሱን የሞት ቀጠና አደረገችው። ይህ ቁማር ግን የጀርመንን ዕጣ ፈንታ የሚወስን ትልቅ ስህተት ነበር። ጀርመን በባህር ላይ ጥቃት ስትሰነዝር በዲፕሎማሲው ረገድም ሌላ ምስጢራዊ ሴራ እየሸረበች ነበር። የጀርመኑ የውጭ ጉዳይ ሚኒስተር አርተር ዚመርማን ለሜክሲኮ መንግሥት ምስጢራዊ ቴሌግራም ላከ። ቴሌግራሙ እንዲህ የሚል አስደንጋጭ ሐሳብ ይዟል። አሜሪካ ጦርነት ውስጥ ከገባች ሜክሲኮ ከጀርመን ጎን ሆና አሜሪካን ትውጋ። በምላሹም ጀርመን ሜክሲኮ ቀድማ ያጣቻቸውን ግዛቶች ቴክሳስን፣ ኒው ሜክሲኮንና አሪዞናን እንድታስመልስ እናደርጋለን የሚል ነበር። ጀርመን ይህን ያደረገችው አሜሪካ በራሷ ድንበር ላይ በጦርነት ተጠምዳ ወደ አውሮፓ ወታደር እንዳትልክ ለማድረግ ነበር። ነገር ግን ይህ ምስጢር ለጀርመን ያልታሰበ አደጋ ይዞ መጣ። በታሪክ እጅግ ስኬታማ ከሆኑ የስለላ ሥራዎች አንዱ በዚህ ወቅት ተከናወነ። የብሪታንያ የባህር ኃይል መረጃ መረብ በተለይም ሩም 40 በመባል የሚታወቀው ክፍል ይህንን በኮድ የተላለፈ የጀርመን ቴሌግራም ጠልፎ ሰበረው። ብሪታንያውያን መረጃውን ለአሜሪካው ፕሬዝዳንት ዊልሰን ሲያደርሱ ፕሬዝዳንቱ መጀመሪያ ለማመን ተቸገሩ።
ነገር ግን ቴሌግራሙ ለሕዝብ ይፋ ሲደረግ አሜሪካውያን በታላቅ ቁጣ ተነሱ። እስከዚያች ሰዓት ድረስ ግን አሜሪካውያን የአውሮፓ ጦርነት የእኛ አይደለም ብለው ያምኑ ነበር። አሁን ግን ጀርመን በቤታቸው በኩል ጥቃት እንዲሰነዘርባቸው ሜክሲኮን መቀስቀሷና መርከቦቻቸውን በዩቦቶች ማጥቃቷ ትዕግሥታቸውን አሟጠጠው። አርተር ዚመርማን ያንን ምስጢራዊ ደብዳቤ በላከበት ቅጽበት የጀርመንን የሞት ደብዳቤ በገዛ እጁ ጻፈ። እንደ አውሮፓውያን አቆጣጠር ሚያዝያ 2 ቀን 1917 ፕሬዚዳንት ዊልሰን በኮንግረስ ፊት ቀርበው ዓለም ለዲሞክራሲ አስተማማኝ መሆን አለበት የሚል ታዋቂ ንግግራቸውን አደረጉ። አሜሪካ በጀርመን ላይ ጦርነት አወጀች። ምንም እንኳን አሜሪካ በወቅቱ የነበራት ጦር አነስተኛ ቢሆንም አቅሟ ግን የማይገመት ነበር። አሜሪካ የዓለም ትልቁ የኢንዱስትሪ ማሽን ነበራት። በአንድ ጀንበር ፋብሪካዎች የጦር መሳሪያ ማምረት ጀመሩ። ዶቦይስ ተብለው የተሰየሙት በሚሊዮን የሚቆጠሩ ወጣት ወታደሮች ወደ አውሮፓ መጉረፍ ጀመሩ። ጀርመን አሜሪካ አትደርስም ብላ ብታስብም አሜሪካ ግን ውቅያኖሱን በወታደራዊ መርከቦች አጥለቀለቀችው። አሜሪካ ወደ ጦርነቱ መግባቷ ለአጋር ኃይሎች ብሪታንያና ፈረንሳይ ትልቅ የሞራልና የቁሳቁስ መነቃቃት ሰጠ። ለጀርመን ግን ይህ ጦርነቱን የማሸነፍ ተስፋዋ ለዘላለም መክሰሙን የሚያሳይ ምልክት ነበር። ነገር ግን አሜሪካውያን ከመድረሳቸው በፊት በ1917 አጋማሽ ላይ አጋር ኃይሎች ወደ ጥፋት አፋፍ ደርሰው ነበር። በፈረንሳይ ግንባር ጀነራል ሮበርት ኒቬል የጀርመንን መስመር በአንድ ጀንበር እሰብራለሁ ብሎ የጀመረው ጥቃት በአሰቃቂ ሁኔታ ከሸፈ። በመቶ ሺዎች የሚቆጠሩ የፈረንሳይ ወታደሮች ያለምንም ውጤት ረገፉ። ይህ ውድቀት የፈረንሳይን ወታደሮች ትዕግሥት አሟጠጠው። በታሪክ እጅግ አደገኛው የፈረንሳይ ጦር አመፅ ተቀሰቀሰ። መከላከል እንጂ ዳግመኛ ወደማይረባ ጥቃት አንሄድም በማለት ትዕዛዝ አንቀበልም አሉ። ፈረንሳይ በገዛ ወታደሮቿ ልትፈርስ ጥቂት ቀናት ቀሯት። ብሪታንያውያን የፈረንሳይ ግንባር ሙሉ በሙሉ እንዳይፈርስና ጀርመኖች ክፍተቱን እንዳያውቁት ለማድረግ ትኩረታቸውን ወደ ቤልጅየም ግንባር በማዞር የጀርመንን ጦር በብቸኝነት ለመጋፈጥ ተገደዱ። የአውሮፓውያኑ 1917 ሲያበቃ የምዕራብ ግንባር የመጨረሻ የጭካኔ ጥግ አየ። በቤልጅየም ፓሴንዳሌ ወይም ሦስተኛው የኢስፐረስ ውጊያ ተጀመረ። በታሪክ ታይቶ በማይታወቅ ሁኔታ ዝናቡና መድፉ መሬቱን ወደ ጥልቅ ጭቃ ቀየሩት። ወታደሮች ከነከባድ መሳሪያቸው በጭቃ ውስጥ ሰምጠው ሲሞቱ፣ ጀነራሎቹ ግን አሁንም እንዲገፉ ያዙ ነበር። 310 ሺህ የብሪታንያ ወታደሮች በዚያ የጭቃ ገሃነም ውስጥ ተቀበሩ። በተመሳሳይ ወቅት በምስራቅ ግንባር የዓለምን የታሪክ አቅጣጫ የለወጠ ፍንዳታ ተከሰተ። በሩሲያ ውስጥ ቭላዲሚር ሌኒን እና ቦልሼቪኮች ጥቅምት አብዮት በማካሄድ ሥልጣን ያዙ። ሌኒን ለደከመውና ለተራበው ሕዝብ የገባው ቃል ሰላም፣ መሬትና ዳቦ የሚል ነበር። አዲሱ የቦልሼቪክ መንግሥት ጦርነቱን በአስቸኳይ አቁሞ ከጀርመን ጋር የብሬስት ሊቶቭስክ ስምምነት ፈረመ። ይህ ስምምነት ለሩሲያ እጅግ አዋራጅ ነበር። ሩሲያ ሰፊ ለም መሬቷን በሚሊዮን የሚቆጠር ሕዝቧን ለጀርመን አሳልፋ ሰጠች። ነገር ግን ሩሲያ ከጦርነቱ መውጣቷ ለጀርመን ታላቅ ዕድል ሰጣት። አሁን ጀርመን በምስራቅ የነበራትን 1 ሚሊዮን ጦር ወደ ምዕራብ ግንባር ማዛወር ትችላለች። እንደ አውሮፓውያን አቆጣጠር 1917 ሲያበቃ ዓለም ትንፋሿን አጥታ ትጠባበቃለች። የጀርመን ጀነራል ሉደንዶርፍ አንድ እውነት ያውቃል። የአሜሪካ ጦር በሚሊዮኖች እየጎረፈ ነው። ስለዚህ ጀርመን አሜሪካ በብዛት ከመድረሷ በፊት በ1918 የጸደይ ወቅት ጦርነቱን ለመጨረስ የመጨረሻውን ታላቅ ጥቃት ለማድረስ እየተዘጋጀች ነው። ይህ የጊዜ ሩጫ ሬስ አጌንስት ታይም የሚባል ሲሆን የዓለምን ዕጣ ፈንታ ይወስናል። 1918 የኢምፓየሮች ውድቀትና የሰላም ማግስት። በ1918 ዓመተ ምህረት መጀመሪያ ላይ አውሮፓ የገጠማት ጦርነት ወደ መጨረሻውና እጅግ አስፈሪው ምዕራፍ ተሸጋግሮ ነበር። ጀርመን በታሪክ ታይቶ የማይታወቅ ስልታዊ ዕድል አግኝታለች። ሩሲያ በውስጥ አብዮት ምክንያት ከጦርነቱ መውጣቷ ጀርመን በምስራቅ ግንባር የነበራትን 50 የጦር ክፍለ ጦር ወይንም 1 ሚሊዮን ወታደር ወደ ምዕራብ እንድታመጣ አስችሏታል። ነገር ግን የጀርመኑ ጀነራል ኤሪክ ሉዶርዶፍ አንድ እውነት ያውቅ ነበር። ሰዓቱ እየቆጠረ ነው። በአትላንቲክ ውቅያኖስ ማዶ ግዙፏ አሜሪካ ነቅታለች። በየቀኑ በአማካኝ 10,000 አዳዲስ የአሜሪካን ወታደሮች ፈረንሳይ እየደረሱ ነው። ጀርመን ጦርነቱን ማሸነፍ ካለባት አሜሪካውያን ግንባሩን ሳይቆጣጠሩት በፊት አሁን በ1918 የጸደይ ወራት መሆን አለበት። ሉደንዶርፍ ኦፕሬሽን ሚካኤል የሚል ስም የሰጠውን ታላቅ ጥቃት ነደፈ። ዓላማው የብሪታንያንና የፈረንሳይን ጦር መለያየት፣
ብሪታንያን ወደ ባህር ዳርቻ መግፋትና ፈረንሳይን ብቻዋን አስቀርቶ ፓሪስን መያዝ ነበር። ለዚህም ጀርመን አዲስና አሰቃቂ ወታደራዊ ስልት አዘጋጀች። መድፍ አዛዡ ኮሎኔል ጆርጅ ብሩክ ሙለር የእሳት ማዕበል የተባለ ስልት ፈጠረ። ቀደም ሲል ለቀናት የሚቆይ የመድፍ ድብደባ ይደረግ የነበረውን በመቀየር አሁን በጥቂት ሰዓታት ውስጥ በሺዎች የሚቆጠሩ መድፎች የመርዝ ጋዝንና ከፍተኛ ፈንጂን በመቀላቀል የጠላትን ኮሚኒኬሽንና ስነ ልቦና እንዲያፈርሱ ተደረገ። ከመድፍ ድብደባው በኋላ የሚመጣው እግረኛ ጦርም ተቀይሯል። ጀርመኖች ስቶርም ትሩፐርስ የተባሉ በልዩ ሁኔታ የሰለጠኑ ክፍሎችን አደራጁ። እነዚህ ወታደሮች ከባድ ሸክም አይሸከሙም። የጠላትን ምሽግ በሙሉ ለመያዝ አይሞክሩም። ይልቁንም በጭስ ተልከው ደካማ የሆኑ ቦታዎችን ሰብረው በመግባት ወደ ጠላት ጀርባ ዘልቀው ይሄዳሉ። ለ4 ዓመታት የዘለቀው የማይነቃነቅ የቦይ ውጊያ አሁን በጀርመን ብልሃት ወደ ፈጣን እንቅስቃሴ ተቀየረ። እንደ አውሮፓውያን አቆጣጠር መጋቢት 21 ቀን 1918 ከንጋቱ 4 ሰዓት ከ40 ላይ በ60 ኪሎ ሜትር የግንባር መስመር ላይ 6600 የጀርመን መድፎች በአንድ ጊዜ ተተኮሱ። በ5 ሰዓታት ውስጥ ብቻ 1.1 ሚሊዮን ጥይቶች በብሪታንያ ወታደሮች ላይ ወረዱ። ብሪታንያውያን እንዲህ ያለ ጥቃት አይተው አያውቁም ነበር። ጭጋጉና የመርዝ ጋዙ ሜዳውን አፈነው። የጀርመን ስቶርም ትሩፐርስ ከጭጋጉ ውስጥ ድንገት ሲወጡ ብሪታንያውያን ለመከላከያ ጊዜ አልነበራቸውም። በውጊያው የመጀመሪያ ቀን ብቻ ጀርመኖች በኪሎ ሜትር የሚቆጠር መሬት ተቆጣጠሩ። ይህ ለ4 ዓመታት ታይቶ የማይታወቅ ግስጋሴ ነበር። አጋር ኃይሎች በድንጋጤ ተዋጡ። ብሪታንያውያን ወደ ኋላ ማፈግፈግ ጀመሩ። ጀርመኖች ወደ ፓሪስ እየተቃረቡ ባለበት ወቅት ሌላ አስደንጋጭ መሳሪያ አስተዋወቁ። የፓሪስ መድፍ ወይም ፓሪስ ጋን። ይህ መድፍ ጥይቱን 40 ኪሎ ሜትር ወደ ሰማይ ወይም ወደ ስትራቶስፈር በመተኮስ ከ120 ኪሎ ሜትር ርቀት ፓሪስን መምታት ጀመረ። ፓሪሳውያን ከየት እንደሚተኮስ በማያውቁት መድፍ ሲደነግጡ፣ ጀርመኖች ግን ድል የተቃረበ መሰላቸው። ነገር ግን ሉዶንዶርፍ አንድ ትልቅ ስህተት እየሰራ ነበር። ጦሩ ወደፊት በሄደ ቁጥር አቅርቦት ወይም ሎጂስቲክ እያለቀበት ነበር። የጀርመን ወታደሮች በረሃብና በድካም እየወደቁ ነበር። የአጋር ኃይሎችን ቦዮች ሲይዙ ከመዋጋት ይልቅ ምግብ ፍለጋ መጋዘኖችን መዝረፍ ጀመሩ። የጀርመን ግስጋሴ በራሱ ስኬት ምክንያት ፍጥነቱ እየቀነሰ መጣ። በዚህ እጅግ አስቸጋሪ ሰዓት ብሪታንያና ፈረንሳይ አንድ ትልቅ ውሳኔ ያሳለፉ። ለ4 ዓመታት በተናጠል ሲዋጉ የነበሩት ጦሮች አሁን በአንድ የበላይ አዛዥ ስር እንዲሆኑ ተስማሙ። የፈረንሳዩ ጀነራል ፈርዲናንድ ፎሽ የመላው አጋር ኃይሎች ጠቅላይ አዛዥ ሆነ። ፎሽ እንዲህ አለ፣ ማፈግፈግ የለም፣ እያንዳንዱ ሰው ባለበት መቆም አለበት ሲል ተናገረ። ይህ አንድነት ጀርመንን ለመመከት ወሳኝ መሠረት ሆነ። ኦፕሬሽን ሚካኤል ለጀርመን ትልቅ መሬት አስገኝቷል። ነገር ግን ጦርነቱን አልጨረሰም። ጀርመን 250,000 ምርጥ ወታደሮቿን አጥታለች። አሜሪካውያን ግን አሁንም በባህር ላይ እየመጡ ነው። ሉደንዶርፍ ጦርነቱን ለመጨረስ 4 ተጨማሪ ጥቃቶችን ሰነዘረ። ነገር ግን የጀርመን ኃይል እያለቀ ነበር። የታሪኩ ሚዛን አሁን ወደ ሌላኛው ወገን ሊያዘነብል ጥቂት ቀናት ቀርተውታል። እንደ አውሮፓውያን አቆጣጠር የ1918 ዓመተ ምህረት አጋማሽ ላይ አውሮፓ የ3 ዓመት ተኩል የእልቂት ቁስል አዝላለች። የፈረንሳይና የብሪታንያ ወታደሮች በድካም ዝለዋል። ጀርመኖች ደግሞ በመጨረሻው ታላቅ ጥቃታቸው ፓሪስን ለመያዝ ጥቂት ኪሎ ሜትሮች ብቻ ቀርተዋቸዋል። ነገር ግን በታሪክ የታላላቅ ኃያላን ሽግግር የሚታይበት ሰዓት ደረሰ። ከአትላንቲክ ውቅያኖስ ማዶ እስካሁን በጦርነት ያልተነካው ግዙፉ የአሜሪካ ኃይል አውሮፓ ደረሰ። ጀርመኖች ይህንን ኃይል ልምድ የሌላቸው ተማሪዎች ብለው አጣጥለውት ነበር። ነገር ግን ይህ ስህተት ለጀርመን ኢምፓየር የመጨረሻው ውድቀት መነሻ ሆነ። አሜሪካ ወደ ጦርነቱ ስትገባ የፈረንሳይና የብሪታንያ መሪዎች አንድ ፍላጎት ብቻ ነበራቸው። የአሜሪካ ወታደሮችን እንደ መለዋወጫ ወስደው በራሳቸው ክፍለ ጦሮች ውስጥ ደባልቆ ማሰለፍ። የአሜሪካው ጦር አዛዥ ጀነራል ጆን ፒርሺንግ ግን ይህንን በጥብቅ ተቃወመ። ፒርሺንግ እንዲህ አለ፣ አሜሪካውያን የሚዋጉት በራሳቸው መኮንኖች ስርና በራሳቸው ባንዲራ ስር ብቻ ነው። ፒርሺንግ አሜሪካን እንደ ገለልተኛ ኃይል እንድትታይና በሰላም ድርድሩ ላይ የራሷ ድምፅ እንዲኖራት ቆርጦ ተነሳ። ይህ ውሳኔ የአሜሪካ ኤክስፒዲሽን ፎርስ እንዲመሰረት አደረገ። ወጣት አሜሪካውያን ዶቦይስ ተብለው ተሰየሙ። ስያሜያቸውም በልብሳቸው ላይ ካሉ ነጭ አዝራሮች ወይም ደግሞ በሜክሲኮ በረሃ ሲዋጉ ይነሳባቸው ከነበረ አቧራ የመጣ ስም ነው ተብሎ ይታመናል። አሜሪካ ያመጣቸው ወታደር ብቻ አልነበረም፣ የዓለምን ግዙፍ ኢንዱስትሪ ኃይል ጭምር እንጂ። ጀርመኖች አሜሪካን በሰርጓጅ መርከቦች እናስቁማለን ብለው አስበው ነበር። ነገር ግን አሜሪካ በታሪክ ታይቶ የማይታወቅ የሎጂስቲክ ድል ተቀናጀች።
በየወሩ 250 ሺህ ወታደሮች፣ በሚሊዮን የሚቆጠር ቶን ምግብና ጥይት አትላንቲስን እያቋረጠ ፈረንሳይ ደረሰ። የአሜሪካ መሐንዲሶች በፈረንሳይ ውስጥ አዳዲስ ወደቦችን፣ የባቡር መስመሮችንና የመጋዘን ከተሞችን በአንድ ጀንበር ገነቡ። ጦርነቱ አሁን ከቦይ ውጊያ አልፎ የሀብትና የቁሳቁስ ውድድር ሆነ። ጀርመን በረሃብ ስትሰቃይ፣ የአሜሪካ ወታደሮች ግን ምርጥ ምግብና ያልተገደበ ጥይት ይዘው መጡ። ይህ ልዩነት በጦር ሜዳው ላይ ወዲያውኑ መታየት ጀመረ። እንደ አውሮፓውያን አቆጣጠር ሰኔ 1918 ጀርመኖች ወደ ፓሪስ ለመድረስ ያደረጉት ግስጋሴ ቤሎውድ በተባለ ትንሽ ጫካ ላይ ከአሜሪካውያን ጋር አገናኛቸው። ጀርመኖች ለ3 ዓመታት የተዋጉና የደከሙ ናቸው። አሜሪካውያን ግን ወጣት፣ ጉልበታቸው ያልተነካና ወኔያቸው የፈላ ነበር። በጫካ ውስጥ የተካሄደው ውጊያ እጅግ አሰቃቂ ነበር። ውጊያው ከመጀመሩ በፊት አንድ የፈረንሳይ መኮንን አሜሪካውያኑን ወደ ኋላ እንዲያፈገፍጉ ቢመክራቸውም የአሜሪካው ካፒቴን ሎርድ ዊሊያምስ ታሪካዊውን ምላሽ ሰጠ። ማፈግፈግ ገና አሁን እኮ ነው የደረስነው አለ። ማሪኖች በጀርመን መትረየስ እሳት ውስጥ እየዋኙ ጫካውን ሰብረው ገቡ። በዛፎቹ መካከል ፊት ለፊት በጩቤና በጠመንጃ አፈሙዝ ተፋለሙ። ጀርመናውያኑ አሜሪካውያን እንዲህ ያለ ጽናት ይኖራቸዋል ብለው አልጠበቁም ነበር። በማሪኖቹ ወኔ የተደናገጡት ጀርመናውያን ወታደሮች በማስታወሻቸው ላይ እንዲህ ሲሉ ጻፉ። እነዚህ ሰዎች እንደ ሰው ሳይሆን እንደ ገሃነም ውሾች ነው የሚዋጉት አሉ። ከዚህ ጊዜ ጀምሮ የአሜሪካ ማሪኖች የገሃነም ውሾች ወይም ዴቪል ዶግስ የሚል የክብር ስም አገኙ። በዚህ ወር አሜሪካውያን በሻቶ ቲዮሪ ጀርመናውያን ፓሪስን ለመያዝ የተጠቀሙበትን ድልድይ መጥተው ያዙ። ይህ ውጊያ የጀርመንን የመጨረሻ ተስፋ የቀበረ ነበር። ጀርመናውያኑ አሁን ተረዱ፣ አሜሪካንን ማሸነፍ አይቻልም። ምክንያቱም ለእያንዳንዱ ለሚሞት አሜሪካዊ በቦታው የሚተኩ 10 አዳዲስ አሜሪካውያን እየመጡ ነው። ስለ ንቦላዊ ድል ከአሊያንስ ኃይሎች ጎን ሆነ። የአሜሪካውያን መድረስ በጀርመን ቦዮች ውስጥ ትልቅ ድንጋጤ ፈጠረ። ጀርመናውያኑ በረሃብና በድካም የከሰሉ ናቸው። አሜሪካውያን ምርኮኞችን ሲመለከቱ ግን ሁሉም ወጣት፣ ጤናማና በደንብ የለበሱ ሆነው አገኟቸው። ይህ ለጀርመን ወታደሮች ትልቅ የሞራል ስብራት ሆነ። ከእነዚህ ሰዎች ጋር መዋጋት ትርጉም የለውም የሚል ስሜት በጀርመን ሰራዊት ውስጥ ተስፋፋ። በአሜሪካውያን መሪነት የተጀመረው የአየር ላይ ጦርነት ደግሞ ጀርመንን የበለጠ አዳከማት። የአሜሪካ አውሮፕላኖች የጀርመንን አቅርቦት መስመሮች በቦምብ መደብደብ ጀመሩ። የአሜሪካ ኃይል መድረስ በወታደራዊ ጥበብ ብቻ ሳይሆን በቁጥርና በወኔ ጦርነቱን ቀየረው። ቤሎውድ አሜሪካ በዓለም መድረክ እንደ ታላቅ ወታደራዊ ኃይል የታየችበት የመጀመሪያው ትልቅ ምዕራፍ ሆነ። አሁን ጀርመን ማፈግፈግ ጀምራለች። አጋር ኃይሎች ደግሞ በጀነራል ፎሽ መሪነት ጀርመንን ለዘላለም የሚደመስሰውን የ100 ቀናት ጥቃት ለማድረስ ተዘጋጅተዋል። ጀርመን ዳግመኛ ፊት ለፊት ማጥቃት የማትችልበት ደረጃ ላይ ደርሳለች። እንደ አውሮፓውያን አቆጣጠር በ1918 ነሐሴ ወር ላይ የታላቁ ጦርነት ማዕበል አቅጣጫውን ለወጠ። ጀርመን ያደረገችው የመጨረሻው የጸደይ ጥቃት ደክሟል። አሁን ተራው የአጋር ኃይሎች ነው። ጀነራል ፈርዲናንድ ፎሽ አዲስና ወሳኝ ስልት ነደፈ። ለ4 ዓመታት እንደታየው በአንድ ቦታ ላይ ብቻ ለወራት የሚቆይ ውጊያ ከማድረግ ይልቅ በመላው የግንባር መስመር ላይ ተከታታይና ፈጣን ጥቃቶች በመሰንዘር የጀርመንን ጦር መተንፈሻ ማሳጣት። ይህ የታሪክ ምዕራፍ የ100 ቀናት ጦርነት ወይም ዘ 100 ዴይስ ኦፌንሲቭ ተብሎ ተመዝግቧል። እንደ አውሮፓውያን አቆጣጠር ነሐሴ 8 ቀን 1918 ንጋት 4 ሰዓት ከ20 ላይ በአሚየን አቅራቢያ የሚገኘው ግንባር በድንገት ተናወጠ። አጋር ኃይሎች ቀደም ሲል እንደሚደረገው ለቀናት የሚቆይ የመድፍ ድብደባ አላደረጉም። ይልቁንም በጭጋግ ተከልለው 450 የብሪታንያ ታንኮችን በድንገት አሳለፉ። ይህ በታሪክ ለመጀመሪያ ጊዜ የታየው የተቀናጀ ጦርነት ወይም ኮምባይንድ አርምስ ዋርፌር ነበር። ታንኮች፣ እግረኛ ጦር፣ መድፎችና አውሮፕላኖች በአንድ የጋራ ዕቅድ ተሰለፉ። ታንኮቹ የጀርመንን የሽቦ አጥር እንደ ወረቀት ሲቀዱት፣ ከጀርባ የነበሩት አውስትራሊያውያንና ካናዳውያን ወታደሮች የጀርመንን ቦዮች በደቂቃዎች ውስጥ ተቆጣጠሩ። በዚያ ቀን ጀርመን የደረሰባት ድንጋጤ ከባድ ነበር። በውጊያው መጀመሪያዎቹ ጥቂት ሰዓታት ውስጥ ብቻ ጀርመናውያኑ 30 ሺህ ወታደሮችን በሞትና በምርኮ አጡ። ከሁሉም በላይ ግን የጀርመን ወታደሮች መዋጋት አንችልም ብለው እጃቸውን መስጠታቸው የጀርመንን አመራር አናወጠው። የጀርመኑ ጀነራል ኤሪክ ሉዶንዶርፍ በማስታወሻው ላይ እንዲህ ሲል ጻፈ። ነሐሴ 8 የጀርመን ጦር በታሪክ ካያቸው ሁሉ እጅግ ጥቁሩ ቀን ነው። ሉደንዶርፍ በዚያን ዕለት ለንጉሥ ካይዘር ዊልያም ዳግማዊ ጦርነቱን በወታደራዊ መንገድ ማሸነፍ እንደማይቻልና ሰላም መፈለግ እንዳለባቸው በሚስጥር ተናገረ። የጀርመን ኢምፓየር መፈራረስ እዚህ ጋር ተጀመረ።
ጀርመናውያኑ ወደ ኋላ እያፈገፈጉ ለ4 ዓመታት ሲገነቡት ወደ ነበረውና የማይበገረው ወደሚባለው ሂደንበርግ መስመር ተጠጉ። ይህ መስመር በኮንክሪት ምሽጎች፣ በጥልቅ ቦዮችና በማለቂያ የሌላቸው የሽቦ አጥሮች የታጠረ ነበር። ጀርመኖች እዚህ ጋር አጋር ኃይሎችን እናቆማለን ብለው ተስፋ አድርገው ነበር። እንደ አውሮፓውያን አቆጣጠር መስከረም 29 ቀን 1918 አጋር ኃይሎች በታሪክ ታይቶ የማይታወቅ የመድፍ ዝናብ አዘነቡ። በጥቂት ቀናት ውስጥ 950,000 መድፎች ተተኮሱ። የብሪታንያና የአሜሪካ ወታደሮች የሴንት ኩዌንቲን ቦይን በጀልባና በመዋኘት ተሻግረው የጀርመንን የመጨረሻ መከላከያ ሰበሩ። ጀርመን አሁን በጀርባዋ የምትከላከልበት ምንም አይነት ምሽግ አልቀራትም። እንደ አውሮፓውያን አቆጣጠር ጥቅምት 1918 አጋር ኃይሎቹ አሁን ማቆሚያ የሌለው ግስጋሴ ጀመሩ። አሜሪካውያን በሚውስ አርጎን ጥቃት ላይ በመቶ ሺዎች የሚቆጠሩ ወታደሮችን በማሰለፍ የጀርመንን የባቡር መስመሮች ቆረጡ። ብሪታንያና ፈረንሳውያንም ለዓመታት በጀርመን እጅ የነበሩትን ከተሞች አንድ በአንድ ነፃ ወጡ። ጀርመናውያን አሁን ስልታዊ በሆነ መንገድ ማፈግፈግ እንኳን አልቻሉም። ጦሩ እየፈረሰ ነበር። ወታደሮች መኮንናቸውን መታዘዝ አቆሙ። ትርምሱ ከግንባር አልፎ ወደ በርሊን እየተቃረበ ነበር። የጀርመን ውድቀት ምክንያት ጥይት ማጣት ብቻ አልነበረም። የብሪታንያ የባህር እገዳ ጀርመንን አፍኗታል። የጀርመን ወታደሮች ግንባር ላይ ሆነው ቤተሰቦቻቸው በረሃብ እያለቁ መሆኑን ደብዳቤ ደርሳቸው ነበር። ጦሩ የሚበላ አጣ። የፈረንሳይና የብሪታንያን ቦዮች ሲይዙ ጥይት ከመፈለግ ይልቅ ምግብና አልኮል ፍለጋ መጋዘኖችን ይበረብሩ ነበር። ጀርመን በቁሳቁስና በሰው ኃይል የተበለጠችው ገና አሜሪካ ሳትመጣ ነበር። አሜሪካ ስትጨመር ግን ልዩነቱ የማይታረቅ ሆነ። የመቶ ቀናት ጥቃት የአንደኛውን የዓለም ጦርነት ወታደራዊ ፍጻሜ የወሰነ ታላቅ ዘመቻ ነበር። አጋር ኃይሎች በቴክኖሎጂ በአንድነትና በሰው ኃይል ብልጫ ጀርመንን አንበረከኳት። አሁን ጦርነቱ በሜዳ ላይ አብቅቷል። ነገር ግን ጀርመን ውስጥ አዲስና አስፈሪ የእርስ በርስ ጦርነትና አብዮት እየፈላ ነው። የካይዘሩ ዙፋን ሊወድቅ ሰዓታት ቀርተውታል። እንደ አውሮፓውያን አቆጣጠር ጥቅምት 1918 በምዕራብ ግንባር የጀመረው ጦር በመቶ ቀናት ጥቃት እየተገፋ ባለበት ወቅት በጀርመን ከተሞች ውስጥ ሌላው ትልቅ ጦርነት ተጀመረ። ለ4 ዓመታት በረሃብ በበሽታና በሐዘን የደቀቀው የጀርመን ሕዝብ ትዕግስቱ ተሟጠጠ። ጀርመን በውጭ በኩል በብረትና በመድፍ እየተሸነፈች ሲሆን፣ በውስጥ በኩል ደግሞ በገዛ ልጆቿ ቁጣ እየፈረሰች ነበር። ይህ ታሪካዊ ምዕራፍ የጀርመን አብዮት በመባል ይታወቃል። እንደ አውሮፓውያን አቆጣጠር ጥቅምት 29 ቀን 1918 የጀርመን የባህር ኃይል አዛዦች ጦርነቱን መሸነፋቸውን ቢያውቁም አንድ የመጨረሻና አጥፍቶ ጠፊ የክብር ውጊያ ከብሪታንያ የባህር ኃይል ጋር ለማድረግ አቀዱ። መርከቦቹ ግን ለምን ያለ ምክንያት እንሞታለን በማለት ትዕዛዙን ተቃወሙ። በኪል ወደብ የተጀመረው ይህ ዓመፅ እንደ ሰደድ እሳት ተስፋፋ። በሺዎች የሚቆጠሩ መርከበኞች የጦር መርከቦቹን ተቆጣጠሩ። ዓመፁ ከባህር ዳርቻ ወጥቶ ወደ ዋና ከተማዋ በርሊንና ወደ ሌሎች የጀርመን ከተሞች በባቡር ተሰራጨ። መርከበኞቹ ሰላምና ዳቦ የሚል ጥያቄ አንግበው መላውን ጀርመን አነቃነቁት። እንደ አውሮፓውያን አቆጣጠር ህዳር 1918 ንጉሥ ካይዘር ዊልያም ዳግማዊ በበርሊን ያለውን ትርምስ በመሸሽ በቤልጅየም ስፓ ወደሚገኘው ወታደራዊ ዋና መስሪያ ቤቱ ሄደ። ካይዘሩ ሰራዊቱ ለእርሱ ታማኝ ሆኖ በርሊንን በኃይል እንደሚቆጣጠር ተማምኖ ነበር። ነገር ግን በህዳር 9 ቀን ጠዋት ጀነራል ዊልያም ግሮነር ለካይዘሩ መራራ እውነት ነገረው። ግሮነር እንዲህ አለ። ግርማዊነቶ፣ ሰራዊቱ በስርዓት ወደ ሀገሩ መመለስ ይፈልጋል። ነገር ግን ለእርሶ ታማኝ ሆኖ በገዛ ህዝቡ ላይ አይተኩስም። አሁን ሰራዊቱ ለእርሶ መዋጋቱን አቁሟል አለ። ለካይዘሩ ይህ ትልቁ የክህደት ሰይፍ ነበር። የራሱ ጀነራሎች ጀርባቸውን ሲያዞሩበት ለዘመናት የቆየው የሆሄንዞለርን ስርወ መንግሥት ፍጻሜው መቃረቡን ተገነዘበ። በበርሊን አደባባዮች ላይ በመቶ ሺዎች የሚቆጠሩ ሰልፈኞች ተሰበሰቡ። የጀርመን መራሄ መንግሥት የነበረው ማክስ ቮን ባደን ካይዘሩ ዙፋኑን መልቀቁን ምንም እንኳን ካይዘሩ በወቅቱ ባይስማማም ለሕዝቡ በድንገት አወጀ። ከሰዓት በኋላ 8 ሰዓት ላይ የሶሻል ዲሞክራቲክ ፓርቲ መሪ ፊሊፕ ሻይደማን ከፓርላማ ሕንፃ መስኮት ላይ ሆኖ ታሪካዊውን ቃል ተናገረ። የጀርመን ሪፐብሊክ ለዘላለም ትኑር አለ። ከ2 ሰዓታት በኋላ ደግሞ አከራካሪው ኮሚኒስት ካርል ሊብክኔክት የጀርመን ሶሻሊስት ሪፐብሊክ መመስረቱን አወጀ። ጀርመን አሁን ወደ የእርስ በርስ ጦርነት አፋፍ ተጠጋች። ነገር ግን ንጉሣዊ ሥርዓት ለዘላለም ማብቃቱ የማይመለስ ሐቅ ሆነ። እንደ አውሮፓውያን አቆጣጠር ህዳር 10 ቀን 1918 ገና ጎህ ሳይቀድ
ካይዘር ዊሊያምስ ዳግማዊ በአንድ የባቡር ሰረገላ ውስጥ ሆኖ ወደ ገለልተኛዋ ኔዘርላንድስ ድንበር ተጓዘ። የአውሮፓን እሳት የለኮሰው ትዕቢተኛው መሪ አሁን እንደ ተራ ስደተኛ ድንበር ላይ ቆመ። ጀርመንና ኔዘርላንድ ጎረቤታም ቢሆኑም በጦርነት ወቅት የነበራቸው ሚና ግን የተለያየ ነበር። ጀርመን በጦርነት ስትታመስ፣ ኔዘርላንድ ግን በገለልተኝነቷ ጸንታ ቆይታለች። ካይዘሩ የገዛ ሕዝቡን አብዮትና የአጋር ኃይሎችን ፍርድ በመፍራት ወደዚህ ሰላማዊ ጎረቤት ሀገር ጥገኝነት ፍለጋ ሸሸ። የኔዘርላንድ ጠባቂዎች ድንበሩን እስኪከፍቱለት ድረስ ለሰዓታት በባቡር ጣቢያው ውስጥ ሆኖ ሲጠባበቅ የጀርመን ታላቅነትና የሆሄንዞለርን ስርወ መንግሥት አብሮት አከተመ። የጀርመን ኢምፓየር ፈርሶ ሪፐብሊክ ታወጀ። የኔዘርላንድ ንግሥት ጥገኝነት ሰጠችው። ካይዘሩ የቀረውን ሕይወቱን በኔዘርላንድ በስደት አሳለፈ። ጀርመን ዳግመኛ ንጉሥ እንደማይኖራት እያወቀ በገዛ እጁ የፈጠረው ኢምፓየር ሲፈርስ ከሩቅ ሆኖ ለመመልከት ተገደደ። ጀርመን ውስጥ አዲስ የሪፐብሊክ መንግሥት ሰላም ለመፈለግ ሲሯሯጥ፣ የጀርመን ጀነራሎች ግን አንድ አደገኛ ፕሮፓጋንዳ መፍጠር ጀመሩ። ስታብ ኢን ዘ ባክ ወይም ከጀርባ ተወጋን የሚል አፈ ታሪክ። ጀነራሎቹ ጦርነቱን በሜዳው ላይ እየተሸነፉ ሳይሆን በሀገር ውስጥ ባሉ ፖለቲከኞች፣ አይሁዶችና ኮሚኒስቶች ክህደት እንደተሸነፉ አድርገው ማሰራጨት ጀመሩ። ይህ አደገኛ ውሸት ለወደፊቱ አዶልፍ ሂትለርና ናዚ ፓርቲ ወደ ሥልጣን እንዲመጡ ትልቁን በር የከፈተ መርዛማ ዘር ሆነ። ጀርመን ሰላምን ብታገኝም በውስጧ ግን ሌላ ታላቅ ቁስል ይዛ ቀረች። እንደ አውሮፓውያን አቆጣጠር ህዳር 1918 አውሮፓ ለ4 ዓመታት ከ3 ወራት በደም ስትታጠብ ከቆየች በኋላ የመጨረሻው ትንፋሽ ላይ ደረሰች። በሚሊዮን የሚቆጠሩ ወጣቶች አልቀዋል። ኢምፓየሮች ፈርሰዋል። አሁን ዓለም የሚናፍቀው አንድ ነገር ብቻ ነው፣ ጸጥታ። ያ ጸጥታ የሚመጣው ግን በአንድ ትልቅ ከተማ አዳራሽ ሳይሆን በፈረንሳይ ሰሜናዊ ክፍል በሚገኘው አንድ ጭጋጋማ ጫካ ውስጥ ነበር። እንደ አውሮፓውያን አቆጣጠር ህዳር 8 ቀን 1918 ጀርመን በውስጥ በአብዮት እየታመሰችና በግንባር ሰራዊቷ እየፈረሰ ባለበት ሰዓት 4 የጀርመን ተወካዮች በነጭ ባንዲራ የታጀቡ መኪኖችን እየነዱ የአጋር ኃይሎችን የጦር ግንባር አቋርጠው ወደ ፈረንሳይ ገቡ። የጀርመን ልዑካን ቡድኖች ድንበር ላይ ሲደርሱ በፈረንሳይ ወታደራዊ መኮንኖች ቁጥጥር ስር ዋሉ። የፈረንሳይ መኮንኖች ጀርመኖቹን በመኪና ሲወስዷቸው ሆን ብለው ጀርመን በፈረንሳይ ላይ ያደረሰችውን ከፍተኛ ውድመት እንዲያዩ አሰቃቂ በሆኑ የጦር ሜዳዎች ላይ እንዲያልፉ አደረጓቸው። በመጨረሻም ተወካዮቹ በኮፔን ጫካ ውስጥ ወደ ቆመውና የአጋር ኃይሎች ጠቅላይ አዛዥ ጀነራል ፈርዲናንድ ፎሽ ዋና መስሪያ ቤት ወደ ነበረው የባቡር ሰረገላ ተወሰዱ። በዛች ጠባብና ቀዝቃዛ የባቡር ሰረገላ ውስጥ የዓለም ዕጣ ፈንታ ተቀመጠ። በጠረጴዛው በአንደኛው ወገን የጀርመን ተወካዮች ነበሩ። ማቲያስ ኤርዘንበርግ የተወካዮች መሪና ሲቪል ፖለቲከኛ። የጀርመን ወታደራዊ መሪዎች የሽንፈቱን ውርደት ላለመሸከም ሲሉ ኃላፊነቱን ለዚህ ሲቪል ፖለቲከኛ አሳልፈው ሰጥተውት ነበር። ካውንት አልፍሪድ ቮን ኦቤርንዶርፍ፣ ሜጀር ጀነራል ዴትሮል ቮን ዊተርፊልድ ከጀርመን ጦር፣ ካፒቴን ኤርኔስት ቫንሴሎ ከባህር ኃይል። በተቃራኒ ወገን ደግሞ በድል አድራጊነት ስሜት የተሞሉት የአጋር ኃይሎች መሪዎች ነበሩ። ጀነራል ፈርዲናንድ ፎሽ የአጋር ኃይሎች ጠቅላይ አዛዥ። ፎሽ ለጀርመኖች ምንም አይነት ርኅራኄ አልነበረውም። አድሚራል ሮስሊን ዊሊያምስ የብሪታንያ የባህር ኃይል ተወካይ ነበሩ። ድርድሩ ሲጀመር ጀነራል ፎሽ ምንም አይነት ዲፕሎማሲያዊ ሰላምታ አልሰጠም። ይልቁንም እንዲህ ሲል ጠየቀ። ምን ፈልጋችሁ መጣችሁ? አለ። ኤርዘንበርግም የሰላም ጥያቄ ይዘን መጥተናል ሲል፣ ፎሽ ግን የሰላም ጥያቄ የለኝም፣ ያለኝ የጦር ማቆሚያ ውል ብቻ ነው፣ የምትቀበሉት ከሆነ አንብቡት በማለት ጀርመንን ለማዋረድ ሞከረ። ጀርመኖች የቀረበላቸው ውል ከሰላም ስምምነት ይልቅ የእጅ መስጠት ሰነድ ይመስል ነበር። አጋር ኃይሎች ለጀርመን የሰጧቸው ውል እጅግ ከባድ ነበር። ውሉም ጀርመን በ14 ቀናት ውስጥ በወረረቻቸው ሀገራት ያሉትን ወታደሮቿን እንድታስወጣ 5000 መድፎችን፣ 25000 መትረየሶችንና 1700 አውሮፕላኖችን ለአጋር ኃይሎች እንድታስረክብ ታዘዘች። በተጨማሪም ሁሉንም ሰርጓጅ መርከቦቿን ወይም ዩቦቶቿን ለብሪታንያ አሳልፋ እንድትሰጥ ተገደደች። ኤርዘንበርግ በድንጋጤ ጀነራል ፎሽን እንዲህ ሲል ተማጸነ። ይህንን ካደረግንማ ጀርመን ውስጥ ረብሻ ይነሳል፣ ሕዝባችን በረሃብ ያልቃል አለ። ፎሽ ግን ያ የእናንተ የጀርመኖች ችግር ነው በማለት በጭካኔ መለሰ። ጀርመኖች ለ72 ሰዓታት እንዲያስቡበት ጊዜ ተሰጣቸው። ነገር ግን ጀርመን ውስጥ አብዮቱ እየፈነዳ ስለነበር ለመፈራረም ምርጫ አልነበራቸውም። እንደ አውሮፓውያን አቆጣጠር ህዳር 11 ቀን 1918 ከንጋቱ
11 ሰዓት ከ12 በባቡር ሰረገላ ውስጥ ኤርዘንበርግ ስምምነቱን ፈረመ። ውሳኔው ወዲያውኑ በቴሌግራም ወደ ግንባር ተላከ። ተኩሱ እንዲቆም የተወሰነው በዚህ ዕለት በ11ኛው ወር በ11ኛው ቀን በ11ኛው ሰዓት ላይ ነበር። ነገር ግን የሚገርመውና የሚያሳዝነው ነገር ስምምነቱ ከተፈረመበት ከንጋቱ 11 ሰዓት ጀምሮ ሰላም እስከሚታወጅበት እስከ ቀኑ 5 ሰዓት ድረስ ውጊያው አልቆመም ነበር። ጀነራሎቹ እስከ መጨረሻው ሰከንድ መዋጋት አለባችሁ በማለት ወታደሮቹን ወደ ሞት ይገፏቸው ነበር። በእነዚህ 6 ሰዓታት ውስጥ ብቻ ወደ 2700 የሚጠጉ ወታደሮች ሕይወታቸው አልፏል። በታሪክ እጅግ ልብ የሚነካው ታሪክ የአሜሪካዊ ወታደር የሄንሪ ጉንተር ታሪክ ነው። በህዳር 11 ቀን ጠዋት 4 ሰዓት ከ59 ጦርነቱ ሊያበቃ 1 ደቂቃ ብቻ ሲቀረው ጉንተር በጀርመን መትረየስ ላይ ጥቃት ሰነዘረ። ጀርመናውያን ወታደሮች ሰላም ሊታወጅ ጥቂት ሰከንዶች እንደቀሩት ስለሚያውቁ ጉንተርን እንዳይመታ በምልክት እንዲመለስ ቢነግሩትም አልሰማቸውም። በመጨረሻም ተኮሱበት። ሄንሪ ጉንተር ጦርነቱ ሊያበቃ 60 ሰከንድ ሲቀረው የተገደለ የመጨረሻው ወታደር ሆኖ ተመዘገበ። ይህ የጦርነቱን ከንቱነት የሚያሳይ ትልቁ ምስክር ነው። ከቀኑ 5 ሰዓት ላይ በመላው አውሮፓ ለ4 ዓመታት ሲያገሳ የነበረው የመድፍ ድምፅ በድንገት ጸጥ አለ። ይህ ጸጥታ ለወታደሮቹ ካስፈሪው ጩኸት በላይ የሚረብሽ ነበር። ብዙዎቹ በድንጋጤ እርስ በርስ ተያዩ። ከጥቂት ደቂቆች በኋላ ጀርመናውያንና አጋር ወታደሮች ከቦያቸው ወጥተው እርስ በርስ ተያዩ። የለም፣ ዳግመኛ ጥይት አልተተኮሰም። አንዳንዶቹ ተቃቅፈው አለቀሱ፣ አንዳንዶቹ ደግሞ ምንም ሳይነጋገሩ መሬት ላይ ተቀመጡ። በአንድ ጀንበር የአውሮፓ ገሃነም በሩን ዘጋ። በግንባር ጸጥታ ሲሰፍን፣ በዓለም ከተሞች ግን ታላቅ ጩኸት ተነሳ። በለንደን የትራፉልጋር አደባባይ፣ በፓሪስ ሻምፕ ኤሊስ፣ በኒውዮርክ ታይምስ ስኩዌር ሕዝቡ በደስታ አበደ። ሰዎች የማያውቋቸውን ሰዎች ጭምር በደስታ አቀፉ። የቤተ ክርስቲያን ደወሎች ተደወሉ። ዓለም ታላቁ ጦርነት ወይም ዘግሬት ዋር በመጨረሻ ማለቁን አበሰረች። ጦርነቶቹን ሁሉ የሚያስቆም ጦርነት ወይም ዘዋር ቱ ኢንድ ኦል ዋርስ አበቃ ብለው አመኑ። እንደ አውሮፓውያን አቆጣጠር ህዳር 11 ቀን 1918 የሰው ልጅ በታሪክ ትልቁን እፎይታ ያገኘበት ቀን ነበር። ጦርነቱ 10 ሚሊዮን ወታደሮችን ገሎ በጸጥታ ተጠናቀቀ። ነገር ግን ይህ ጸጥታ ዘላቂነት አልነበረውም። ህዳር 1918 ላይ የጦር መሳሪያዎች ድምፅ ቢጠፉም በዲፕሎማሲው መድረክ ግን ሌላኛው ከባድ ውጊያ ገና መጀመሩ ነበር። እንደ አውሮፓውያን አቆጣጠር ጥር 1919 ከ32 ሀገራት የተውጣጡ መሪዎች በፓሪስ የሰላም ጉባኤ ላይ ተሰበሰቡ። ዓለም ተስፋ አድርጋለች። ዳግመኛ ጦርነት እንዳይኖር፣ ፍትሐዊ ሰላም እንዲሰፍንና የተሰበረችው አውሮፓ እንድትጠገን ተመኝታለች። ነገር ግን በቬርሳይ ቤተ መንግሥት ግድግዳዎች በስተጀርባ የተካሄደው ድርድር ለሰላም ሳይሆን ለበቀልና ለሌላ እልቂት መንገድ የከፈተ ነበር። የጉባኤው ዕጣ ፈንታ በአራት ሰዎች እጅ ላይ ወድቆ ነበር። የአሜሪካው ፕሬዝዳንት ውድሮ ዊልሰን አርቆ ሐሳቢ ነበር። እሱ በታዋቂው 14ቱ ነጥቦች ላይ በመመስረት ፍትሐዊ ሰላም እንዲሰፍንና የመንግስታቱ ማኅበር ሊግ ኦፍ ኔሽንስ እንዲቋቋም ይፈልግ ነበር። በተቃራኒው የፈረንሳዩ ጠቅላይ ሚኒስትር ጆርጅ ክሌሜንሶ በቅጽል ስሙ ነብሩ በበቀል ተሞልቶ ነበር። ፈረንሳይ በጀርመን እጅ የደረሰባትን ውርደት አልረሳም። ዓላማውም ጀርመንን ዳግመኛ መነሳት እንዳትችል አድርጎ መስበር ነበር። የብሪታንያው ሎይድ ጆርጅ ደግሞ በመካከላቸው ሆኖ የብሪታንያን የባህር የበላይነት ለማስጠበቅና ጀርመን ሙሉ በሙሉ እንዳትፈርስ ለሩሲያ ለኮሚኒዝም መከላከያ ትሆናለች በሚል ሲታገል ነበር። ጣሊያን ደግሞ ቃል የተገባላትን መሬት ለማግኘት ትሟገት ነበር። ተሸናፊዋ ጀርመን ግን በድርድሩ ላይ እንድትሳተፍ አልተፈቀደላትም። ከ7 ወራት ድርድር በኋላ ሰነዱ ተዘጋጀ። በጀርመኖች ልብ ውስጥ እጅግ የቆሰለው አንቀጽ 231 ወይም የጦርነት ወንጀለኝነት አንቀጽ ወይም ቧርገልት ክላውስ ነበር። ይህ አንቀጽ ጀርመንና አጋሮቿ ለጦርነቱ መነሳትና ለደረሰው ጥፋት በሙሉ ብቸኛ ተጠያቂ መሆናቸውን እንድታምን ያስገድዳል። ለጀርመን ሕዝብ ይህ ትልቅ ውርደት ነበር። ጀርመኖች እኛ ብቻ አይደለንም ጦርነቱን የጀመርነው ቢሉም አሸናፊዎቹ ግን አልሰሟቸውም። ይህ አንቀጽ ጀርመንን በኢኮኖሚ ብቻ ሳይሆን በስነ ልቦናም የሰበረ ነበር። ጀርመን ለደረሰው ጥፋት 132 ቢሊዮን የወርቅ ማርክ ካሳ እንድትከፍል ተወሰነባት። ይህ በወቅቱ ጀርመን ልትከፍለው ከምትችለው በላይ ነበር። በተጨማሪም ጀርመን 13 በመቶ የሚሆነውን ግዛቷን አጣች። አልሳስና ሎሬን ለፈረንሳይ ተመለሰች። ፖላንድ እንደገና ነፃ ሀገር ስትሆን የፖላንድ ኮሪደር ተብሎ የሚጠራው መሬት ጀርመንን ለሁለት ከፈላት። ጀርመን ሁሉንም የባህር ማዶ ቀኝ ግዛቶቿን አጣች። ጦር ሰራዊቷ ከ100 ሺህ እንዳይበልጥ ተደረገ።
አየር ኃይልና ሰርጓጅ መርከብ እንዳይኖራት ታገደች። ይህ ጀርመንን እንደ ሀገር ክብር አልባ አደረጋት። የቬርሳይ ስምምነት አውሮፓንና መካከለኛው ምስራቅን ዳግመኛ ቀረጻቸው። አራት ታላላቅ ኢምፓየሮች ጀርመን፣ ኦስትሮ ሃንጋሪ፣ ኦቶማንና ሩሲያ ጠፉ። በቦታቸውም ፖላንድ፣ ቼኮስላቪያ፣ ዩጎዝላቪያ፣ ኦስትሪያ፣ ሃንጋሪና የባልቲክ ሀገራት ተፈጠሩ። በመካከለኛው ምስራቅ ብሪታንያና ፈረንሳይ የቀድሞውን የኦቶማን ግዛቶች በመካከላቸው ተከፋፈሉ። ሶሪያ፣ ሊቢያና ኢራቅ በፍልስጤም በማንዳት ስም በቀኝ ግዛት ስር ወደቁ። ይህ የዘፈቀደ የድንበር አሰማመር ዛሬ ድረስ ለክልሉ ሰላም ማጣትና ለዘመናዊ ግጭቶች መሠረት ሆኖ ቀረ። ሰላም የተባለው ስምምነት ለአዳዲስ ጦርነቶች ዘርዘራ። እንደ አውሮፓውያን አቆጣጠር ሰኔ 28 ቀን 1919 አርክዱክ ፍራንስ ፈርዲናንድ ከተገደለ በትክክል ከ5 ዓመት በኋላ በቬርሳይ ቤተ መንግሥት የመሥዋዕቶች አዳራሽ ውስጥ ፊርማው ተቀመጠ። ጀርመኖች ይህንን ስምምነት ዲክታት ወይም በኃይል የተጫነ ውል ብለው ሰየሙት። የፈረንሳዩ ጀነራል ፈርዲናንድ ፎሽ ስምምነቱን ሲመለከት በትንቢታዊ ቃል እንዲህ አለ። ይህ ሰላም አይደለም፣ ይህ ለ20 ዓመታት የሚቆይ የጦር ማቆሚያ ስምምነት እንጂ። ፎሽ ትክክል ነበር። በትክክል ከ20 ዓመታት በኋላ በዚሁ ቁጭትና በቀል ምክንያት ዓለም ወደ ሁለተኛው የዓለም ጦርነት ትገባለች። አንደኛው የዓለም ጦርነት ታላቁ ጦርነት አበቃ። ዋጋው 20 ሚሊዮን ሙታን፣ 21 ሚሊዮን ቁስለኞች፣ የተሰባበረ ትውልድና የከሰረች አውሮፓ። ጦርነቱ ጀግንነትን ሳይሆን ጭካኔን፣ ስልጣኔን ሳይሆን ጥፋትን ለዓለም አሳየ። የሰው ልጅ ቴክኖሎጂውና ኃይሉ ከጥበቡ ሲበልጥ ምን አይነት ገሃነም ሊፈጥር እንደሚችል የታሪክ ምስክር ሆነ። ዛሬ በፈረንሳይና በቤልጅየም ሜዳዎች ላይ የሚታዩት በሚሊዮን የሚቆጠሩ መቃብሮች ስለ ጦርነት ከንቱነትና ስለ ሰላም ውድ ዋጋ በዝምታ ይመሰክራሉ። ታላቁ ጦርነት አብቅቷል። ነገር ግን ጠባሳው ዛሬም ድረስ በዓለም ፖለቲካ፣ በካርታውና በሰዎች ልቦና ውስጥ እንደኖረ ይኖራል። አበቃን።